በአማራ ክልል በተፈጸመው የድሮን ጥቃት የሰዎች ሕይወት ጠፋ። የፋኖ ኃይሎች አብይ አህመድ አገዛዝ ድንጋጤ ውስጥ የከተተ ነው ያሉትን ከሌሎች ኢትዮጵያን ጋር የሚደረገው ትብብር እንደሚጠናከር ገልጿል። የታጣቂ ኃይሎቹ ቃል አቀባይ የአሜሪካ መንግስት ሰሞንኛ የቪዛ ክልከላ ጋር በተያያዘ ምላሽ ሰጥተዋል። በዝርዝር የምንመለከታቸው ጉዳዮች ናቸው። ህወሓት በአመራሮቹ ላይ የተላለፈውን የአሜሪካን ውሳኔ ሁኔታውን ያላገናዘበ ያልተሟላና እየተዛባ ሲል ገለጸም። 5 መሰረታዊ ጥያቄዎችንም ለአሜሪካ መንግስት አቅርቧል። ይህ በእንዲህ እንዳለ የህወሓቱ ከፍተኛ አመራር ዲፕሎማሲ መሰረቱ ኃይል፣ ጉልበትና አቅምን ፈጥሮ መገኘት ነው ሲሉ ተናግሯል። ወደ እናንተ ይደርሳል። ሚኒስትሩ 157 ሞርታር ተተኩሶብን በምርጫ አሸነፍኩ ብሏል። የፓርላማ አባሉ ደግሞ በተወዳደሩበት የአዲስ አበባ የምርጫ ክልል ብልጽግና ፈጸመው ያሉትን ገልጸዋል። ይህንንም ይዘናል። በአርሲ የተገደሉ ዜጎች አሃዝ ኮሚሽኑ ከገለጸው በ10 እጥፍ የሚበልጡ ናቸው ሲል ትብብሩ አሳወቅም። የፖለቲካ ዓላማን ያነገበና የተድበሰበሰ ሪፖርት አቅርቧል ያለውን የአገዛዙን ተቋም ይቅርታ እንዲጠይቅም በደብዳቤ ጠይቋል። ተጨማሪ አለን። ሶስቱ ከፍርድ ቤት ጋር የተያዙ ጉዳዮች መነጋገሪያ ሆኗል። ብልጽግና ያለ ፍርድ ቤት ክስ በስር ያቆያት ጋዜጠኛ ሳልሳዊትን በአስቸኳይ እንዲለቅ ሲፒጄ ሲጠይቅ፣ በትግራይ የታሰሩት እናት ደግሞ ከእስር ተለቋል። በሌላ በኩል በፍርድ ቤት ውስጥ ዳኛዋን የገደለው ግለሰብ በአዲስ አበባ ራሱን ማጥፋቱ ተሰምቷል። ሌላኛው መረጃችን ነው። ፕሬዚደንት ዶናልድ ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደምትችል ገለጹ። ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ፎቶ እንድትነሳ ለምናኛለች ማለታቸውን ተከትሎም ውዝግብ ተፈጥሯል። ይህ በእንዲህ እንዳለ አሜሪካና ኢራን ጦርነቱን የሚያስቆመውን ስምምነት ከተፈራረሙ በኋላ ወደ መካከለኛው ምስራቅና ስዊዘርላንድ ጉዞዎች ተዘጋጅቷል። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በተፈጸመ የድሮን ጥቃት የሰዎች ሕይወት ጠፋ። የፋኖ ኃይሎች አብይ አህመድ አገዛዝ ድንጋጤ ውስጥ ከተተ ያሉትን ከሌሎች ኢትዮጵያን ጋር የሚደረገውን ትብብር እንደሚጠናከር ገልጿል። የታጣቂ ኃይሎቹ ቃል አቀባይ የአሜሪካ መንግስት ሰሞነኛ የቪዛ ክልከላ ጋር በተያያዘ ምላሽ ሰጥቷል። የአማራ ክልል ባለፉት 5 ዓመታት በተለያየ መንገድ ወደ ጦርነት እየተጠራ ወይንም ጦርነት ታውጆበት ግድያና መፈናቀል፣ ሰቆቃና ውድመት ይደርስበት ዘንድም ተደርጓል። በተለያዩ አካባቢዎች የሚፈጸሙበትን ጥቃቶችን ሲቃወም ምላሹ እነዚህን ጥቃቶች በየደጁ እንዲቀርቡለት ማድረግም ሆኗል። ዛሬ የክልሉ ወርሃዊ ሪፖርት የተሰሩ ትምህርት ቤቶች፣ የተገነቡ ጤና ተቋማት አሊያም ሌሎች የመሰረተ ልማት አውታሮች ሳይሆኑም እጅ የሰጡ ወጣቶች ወደሚልም ተሸጋግሯል። በክልሉ ባለፉት 3 ዓመታት ወደ ትምህርት ቤት ገበታ የሄዱ ህጻናት ከ20 በመቶም ብዛም እንደማይሻገሩ ከሰሞኑ በአውሮፓ ህብረት ፓርላማ የቀረበ ሪፖርት ያመለክታል። ትምህርት ባለባቸው ትምህርት ቤቶችም ተከታታይ ድሮን ጥቃቶች የቀጠሉ ሆኗል። ከ2 ቀናት በፊት በደቡብ ጎንደር እስቴ ቆማ ፋሲለደስ ተማሪዎች ፈተና ላይ ያሉ በትምህርት ቤት ቅጥር ግቢ ውስጥ የተፈጸመው የድሮን ጥቃት፣ እንደዚሁም ትናንት በወሎ ቀጠና ካላላ ወረዳ ባከት ትምህርት ቤት ውስጥ የተፈጸሙ ጥቃቶችም ለዚህ የቅርብ ማሳያ ተደርገው መቅረብ የሚችሉ ናቸው። በተለምዶ 08 ተብሎ በሚጠራው የወሎ ቀጠና በዚህ ስፍራ ላይ ከተፈጸመው የድሮን ድብደባ ባሻገርም ባከት በተሰኘችው አነስተኛ ከተማ ላይም ሌላ ጥቃት መድረሱም ታውቋል። በክልሉ በተለያዩ አካባቢዎች የሚፈጸሙ ጥቃቶችና ውጊያዎችም አሁንም እንዳሉ ናቸው። በደቡብ ወሎ አማራ ሳይንት ቀጠና እንደዚሁም በሰሜን ወሎ አይና ቡግናና ከመቄት እስከ ጋሸና ባለው አካባቢ ባለፉት ቀናት የተደረጉ ውጊያዎችም ለዚህ ማሳያ ይሆናሉ። ባለፉት ተከታታይ ቀናት ከሚደረጉ ውጊያዎች ባሻገር ዋነኛ መነጋገሪያ ጉዳይ ሆኖ የቀጠሉት ደግሞ ከአገዛዙ የተለያዩ ኃይሎች እየከዱ ወደ ፋኖ ኃይሎች የሚቀላቀሉ ወታደሮች ሆነዋል። እነዚህ ወታደሮች በቡድንና በተናጠል ወደ ታጣቂ ኃይሎች የመቀላቀላቸው ምክንያትን በተመለከተ የሚናገሩት የፋኖ ኃይሎች ቃል አቀባይ አስረስ ማረም ጉዳዩ በቅርቡ በመከላከያውን በኩል በማዕከል ደረጃ ግምገማ የተደረገበት ስለመሆኑ ጠቁመው ለ8 ዓመታት በትርጉም አልባ ጦርነት ውስጥ ያለው ኃይላችን መሰላቸት ውስጥ ነው በሚል መቅረቡን አንስቷል። እንዲያም ሆኖ ዛሬም በአማራ ክልል ያለው የኦህዴድ ብልጽግና መዋቅር ሙሉ በሙሉ አለመበተኑ እንደ ስኬት መነሳቱን የሚጠቅሱት ቃል አቀባዩ በቀጣይ ጊዜያትም አመራሩን ማዕከል
ማዕከል ያደረገ ዘመቻ የማድረግ እቅድ እንዳላቸው ገልጿል። ዛሬ የአብይ አህመድ ኃይል ልክ እንደ ፋኖ ህወሓትና የኦሮሞ ነጻነት ጦር አንድ የኢትዮጵያ ኃይል ብቻ ነው፣ የየራሳችን ግዛትና ግንኙነት ያለን ኃይሎች ነን በማለት የሚያነሱት አመራሩ፣ ነገር ግን አገዛዙ ሌሎች ኢትዮጵያን ትብብር የሚያስበረግገውና የሚያስደነግጠው ይህ ትብብር ለኢትዮጵያን ብቻ ሳይሆን ለዓለም አቀፉ ማህበረሰብም አማራጭ እንደሚሆን በማወቁ ነው ሲሉም አብራርተዋል። ያስፈራቸዋል፣ በትክክልም ያቃዣቸዋል፣ ትብብር ያቃዣቸዋል። አብይ አህመድ የሚተማመንበት ነገር ህዝብን ከህዝብ በማጋጨት ለረጅም ጊዜ ስልጣን ላይ ይቆያሉ ብሎ የሚያስብ ሰው ነው። ፋኖ ትብብር ውስጥ ወደፊትም ይኖራል፣ መኖርም ግዴታው ነው። ይህ ሀገር ፖለቲካ ብዝሃነት ያለበት ነው፣ ከአመለካከት ብዝሃነት ያለበት ሀገር ነው። ከዛ ባሻገር ደግሞ በኢትዮጵያ ህልውና ላይ የማይደራደር ኃይል ነው የአማራ ፋኖ ብሔራዊ ንቅናቄ። ስለዚህ በኢትዮጵያ ህልውና ላይ የማይደራደር ኃይል ደግሞ ከሌሎች ኢትዮጵያውያን ጋር መተባበር አስፈላጊ እንደሆነ ያምንበታል። ይሄ መላው ሰራዊታችን፣ መላው አመራር የሚያምንበት ጉዳይ ነው። ለምንድን ነው ጠላት በዚህ ልክ ሌላ አጀንዳ ስቶ እዚህ ላይ ያተኮረው ብለን ብናስብ አገዛዙ ስለሚፈራ ነው። ግልጽ ነው፣ ጠላት ስለሚፈራ ነው። ከተባበርን፣ አንድ ላይ ከቆምን፣ በጋራ መስራት ከቻል አገዛዙ በጣም በአጭር ጊዜ ውስጥ መደምሰስ እንደሚችል፣ ይሄ ጉዳይ በዚህ ልክ ትኩረት እንዲስብ የተደረገበት ዋነኛ ዓላማ አብይ አህመድ ሲወገድ ብልጽግና ሲጠረግ አብረን እንጠረጋለን በሚል ስጋትና ፍራቻ ነው። ከትግራይ የኦሮሞና ሌሎችም የኢትዮጵያ ጸረ ብልጽግና ኃይሎች ጋር የፋኖ ኃይሎች የሚያደርጉትን ትብብሮች በጥርጣሬ የሚመለከቱት ሌሎች አካላት ስጋት ከዚህ በፊት የአማራ ድርጅቶች የነበራቸውን የተላላኪነትና የሁለተኝነት ሚና የወለደው ፍርሃት ነው የሚሉት አመራሩ፣ በዚህ ዘመን ግን ዘመናዊ ጦር መሳሪያዎችን ሁሉ ታጥቅ ያለው የሚልን አገዛዝ ለ3 ዓመታት በራሱ የተቋቋመ ትውልድ ዳግም ለሌላ አካል የህዝብን ጥቅም አሳልፎ ይሰጣል አሊያም ይላላካል ማለት ራስን መናቅ ነው ሲሉ ያስረዳሉ። የትግላችንን መሰረታዊ መርሆች ያከበረና የሚቀበል የትኛውም ትብብርን ያለመሽኮርመም እንፈጽማለን ያሉት አስረስ ከሌሎች ወንድም ኢትዮጵያን ህዝቦች ጋር የሚደረግ ትብብርን የሚቃወሙ አካላትን ግን አንድም ብልጽግና ሲወገድ ተጠያቂ እንሆናለን በሚል ስጋት፣ ሁለትም ህዝባችን ሁሌም እየተዋጋና እየታገለ እንዲቀጥል የሚፈልጉ ግለሰቦች ተግባር ነው ባይ ናቸው። ከዚህ ጋር በተያያዘ በቅርቡ አሜሪካ በህወሓት አመራሮች ላይ በማነጣጠር ያወጣቸውን የቪዛ ክልከላ በተመለከተም አስተያየታቸውን አቅርበዋል። ይሄ ጉዳይ የሚያመጣው ተጽዕኖ በጣም ትንሽ ነገር ነው፣ ያን ያክል ትልቅ ጉዳይ ነው ብዬ አላስብም። አይደለም የመንግስትነት ስታተስ ለሌለው ቲፒኤልኤፍ መንግስት ለሆነው ብልጽግና እንኳን ይሄ ውሳኔ ተወስኗል፣ ግን ተግባራዊነቱ ያን ያክል እዚህ ግባ የሚባል ነገር አይደለም። በዲፕሎማሲ እንዲህ አይነት ነገሮች ይደረጋሉ። አይ ቲንክ ጦርነት በቲፒኤልኤፍ ወይም በትግራይ ኃይሎችና በአብይ አህመድ መካከል አሁንም ድጋሚ ጦርነት መከሰቱ አይቀርም የሚል ስጋት ላይም የደረሱ ይመስለኛል። ስለዚህ ይሄ ጦርነት ሲካሄድ ምስራቅ አፍሪካ ላይ ያለው ብዙ ጂኦፖለቲካዊ ፍላጎቶች አሉ። ከዛ አኳያ ምን አደረጋችሁ የሚል የሞራል ግዴታቸውንም ለመወጣት ጭምር ዝም አላልንም ለማለት ጭምር ካልሆነ በስተቀር ምንም የተለየ ነገር የለውም። ህወሓት በአመራሮቹ ላይ የተላለፈውን የአሜሪካ ውሳኔ ሁኔታውን ያላገናዘበ ያልተሟላና የተዛባ ሲል ገለጸም። 5 መሰረታዊ ጥያቄዎችንም ለአሜሪካ መንግስት አቅርቧል። ይህ በእንዲህ እንዳለ የህወሓቱ ከፍተኛ አመራር የዲፕሎማሲ መሰረቱ ኃይል፣ ጉልበትና አቅምን ፈጥሮ መገኘት ነው ሲሉ ተናግሯል። ጠቅላይ ሚኒስትር አብይ አህመድ ህወሓት የሚባል ድርጅትን እንደማያውቁ ራሳቸውም ምርጫ ቦርድ በተሰኘው ተቋማቸው በኩልም ገልጸውት የፕሪቶሪያው ስምምነት ተፈራራሚ ግለሰቦችንም ወደ አዲስ አበባ መውሰዳ ቸውን መናገራቸው የሚዘነጋ አይሆንም። ይህ ከተነገረ ከወራት በኋላ ግን አሁንም ህወሓት የተሰኘው ድርጅት ጋር እንደ ኦባሳንጆ ያሉ የአፍሪካ ህብረት ሰዎች ተልከው ንግግር የሚደረግበት ወቅታዊው የብልጽግናው ፕሮፓጋንዳም ይሄው ህወሓት የተባለው አካል የሆነበት ጊዜ ላይ ተደርሷል። ከሰሞኑ አሜሪካ በአክራሪ የድርጅቱ አመራሮች ላይ የጣለችው የቪዛ እገዳም ሌላ ማሳያ ተደርጎ የሚነሳ ነው። ይህ ውሳኔ በአንድ በኩል የድርጅቱ የዲፕሎማሲ ውድቀት ተደርጎ፣ በሌላ በኩል ደግሞ አሁንም የትኩረት ማዕከል ሆኖ የመገኘቱ መገለጫ በሚል የሚጠቀስ ቢሆንም የህወሓት ከፍተኛ አመራሩ አዲስ ዓለም ባሌማ ደግሞ ዲፕሎማሲ ማለት አቅምን ፈጥረህ ጉልበትም ኑሮ መገኘት ነው ሲሉ ይናገራሉ። ዲፕሎማሲ ዝምስረተሉ ቁም ነገር አለው። ጉልበት እዩ፣ ኃይል እዩ፣ ሬሌቫንት ምዃን እዩ፣ ተጠማታይ ተደላያ ምዃን እዩ። አልበለዚያ ሎሚ ዲፕሎማሲ በሐዘኔታ ብርህራሄ ዝግበር ዲፕሎማሲ ናይ ዲፕሎማሲ ዓወት የለ።
ዲፕሎማሲ የሚመሰረትበት ቁም ነገር ጉልበትና ኃይል ነው። ተሰሚነት፣ ተፈላጊነትን መፍጠር። ያለበለዚያም ዛሬ በዓለም በሐዘኔታና በምህረት የሚደረግ ምንም አይነት የዲፕሎማሲ እድል የለም። የኛ ጉልበት ስንል ደግሞ የህዝባችን አንድነት ማለታችን ነው። አንድነት ከፈጠርክ አንድም ከሆንክ የትኛውም አካል ይሰማሃል። በእርግጥ እንደ ሰብስቴት ሆኖ ሀገር ሳይሆኑ ዲፕሎማሲን መስራት በጣም አስቸጋሪ ነገር ነው። ነገር ግን በክልል ደረጃ ነን ብለን ህዝባችን አደጋ ላይ ወድቆ በሚገኝበት በዚህ ሰዓት ሳንሰለች መስራታችንን አናቆምም። መንግስት ክመስል ከመንግስት ክሰርሕ እዩ። የዶናልድ ትራምፕ አስተዳደር ከሰሞኑ ያሳለፈውን አክራሪ ባላቸው የህወሓት አመራሮችና ቤተሰቦቻቸው ላይ የሚተገበር የቪዛ ክልከላን በተመለከተ ምላሽ የሰጠው ህወሓት ሁኔታውን በውል ያላገናዘበ ብሎታል። ድርጅቱ በመግለጫው አሜሪካ በአፍሪካ ቀንድ ሰላምና መረጋጋት ለማምጣት ያላትን ቁርጠኝነት እንደሚገነዘብ ጠቅሶ ነገር ግን የቪዛ ክልከላ ውሳኔው ያልተሟላና የተዛባ ምዘና ላይ የተመሰረተ ስለመሆኑም አንስቷል። አሜሪካ የፌደራል መንግስቱ የፕሪቶሪያውን የሰላም ስምምነት ግዴታዎችን አለመወጣቱን ወደ ጎን በማለት ኃላፊነቱን በህወሓት ላይ ብቻ መጫኗን አንስቶ የተፈረመው የፕሪቶሪያው ስምምነት ከ3 ዓመታት በላይ ቢያስቆጥርም በመቶ ሺዎች የሚቆጠሩ ተፈናቃዮችን መመለስ፣ የፌደራል ያልሆኑ ኃይሎችን ከትግራይ ግዛት ማስወጣትና የህወሓትን ህጋዊና ፖለቲካዊ እውቅናን የመመለስ መሰረታዊ ጉዳዮች እንዳልተተገበሩ አብራርቷል። በትግራይ ህዝብ ላይ እየደረሰ ያለው ሰብአዊ ቀውስ የህወሓት ሳይሆን የፌደራል መንግስቱ እምቢተኝነት ውጤት መሆኑን ድርጅቱ በመግለጫው አንስቷል። ደሞዝን፣ የባንክ አገልግሎትን፣ የነዳጅ አቅርቦትና የሰብአዊ እርዳታን ጨምሮም መሰረታዊ አገልግሎቶች አሁንም እንደተገደቡና ህዝቡም በረሃብና በበሽታም እየተቀጣ ስለመሆኑም ጠቅሶም የፌደራል መንግስቱ በክልሉ ዙሪያ የሚያደርገው ወታደራዊ ስምሪት፣ የሚፈጽማቸው የድሮን ጥቃቶችና ትግራይን ያገለሉ ፖለቲካዊ እርምጃዎች የስምምነቱ ጥሰት ማሳያዎች ብሏቸዋል። ዘላቂ ሰላምን አንድ አካል ብቻ ተጠያቂ በማድረግ ሳይሆን ሁሉም አካላት ኃላፊነቱን እንዲወስዱ በማድረግ የሚመጣ ነው ያለው ህወሓት ለአሜሪካ መንግስትም 5 መሰረታዊ ጥያቄዎችን አቅርቧል። የፌደራል መንግስቱ የፕሪቶሪያው ስምምነት ግዴታዎች ማለትም የደሞዝ፣ የባንክ፣ የነዳጅና የሰብአዊ እርዳታ አቅርቦቶችን ጨምሮም ሙሉ በሙሉ ተግባራዊ እንዲያደርግ ጫና እንድታደርጉ የሚለው ቀዳሚው ሆኗል። የተፈናቀሉ የትግራይ ዜጎች በክብርና በጊዜ ገደብ ወደ ቀያቸው እንዲመለሱ ድጋፍ እንዲሰጥ፣ የፌደራል ያልሆኑ ኃይሎች በሙሉ ከትግራይ ግዛት እንዲወጡ ግፊት እንዲደረግ፣ በስምምነቱ በተቀመጠው መሰረት የህወሓት ህጋዊና ፖለቲካዊ አቋም እንዲመለስ ድጋፍ እንዲሰጥም እንዲሁም በትግራይ ህዝብ ላይ በደል ያደረሱ አካላት ላይ ፍትሐዊና ወጥነት ያለው ተጠያቂነት እርምጃ እንዲወሰድ የሚሉትም ተካተዋል። ሚኒስትሩ 157 ሞርታር ተተኩሶብን በምርጫ አሸነፍኩ ብሏል። የፓርላማ አባሉ ደግሞ በተወዳደሩበት የአዲስ አበባ የምርጫ ክልል ብልጽግና ፈጸመው ያሉትን ገልጿል። የብልጽግናው የምርጫ ድግስ እንዳሰበውም ትልቅ አጀንዳ ሳይሆን ምርጫ መደረጉ ምንብዛም ሳይታወቅ የሀገሪቱ በርካታ ተቃዋሚ ኃይሎች እውቅና ሳይሰጡት እያለፈ ያለ ጉዳይ ሆኗል። አገዛዙ እስካሁን እጩ አቅርቦበት እንደተሸነፈ የገለጸበት ስፍራ አንድ ብቻ ነው። ሌሎች በሌላ ፓርቲ ማሊያ የሚንቀሳቀሱ ግን ከገዢው ፓርቲ በላይ ገዥነት የሚሰማቸው ግለሰቦችን ግን ወንበር ለቆ የፓርላማው የጭብጨባ አድማቂ እያደረጋቸው ነው። በለጠ ሞላ የተባሉት የቀድሞው አብንን ወክለው ይንቀሳቀሱ የነበሩት የወቅቱ የኦህዴድ ብልጽግና ሹም ደግሞ በቀዳሚነት ይጠቀሳሉ። እኒህ ግለሰብ ከአማራ ህዝብ ሰቆቃ ጋር በተያያዘ ጥያቄ ሲቀርብላቸው ለሀጫም እያሉ የተሳደቡት ከጥቂት ዓመታት በፊት ነበር። የሚሉዋሉ ይሄ በየመንደሩ የመንደር ላጭ ይዘን የምንመጣ ከሆነ እዚህ ያለ ላጫችን በየመንደራችን ሄደን እንፍታው። ይሄ ተገቢ አይደለም። ውስጡ ሲፈተሽ ሌላ ፍላጎት የሆነ እዚህ ዘመተህ እንደ ጋዜጠኛ ማዝረግረጉ ተገቢ አይደለም። ይዘው እንድትመለስ ነው። ይሄ እንዲህ እያሉ ራሳቸውን በአብይ አህመድ የሚኒስትርነት ቦታ ድንገት ያገኙት በለጠ ሞላም አሁን ደግሞ ፓርላማ ውስጥ አሸነፍኩ ብለዋል። የራያ ቆቦ 134,000 ህዝብ ብልጽግና ተወዳዳሪ ባላቀረበበት ቦታ መረጠኝ ያሉት በለጠም ተተኮሰብን ያሉትን ከባድ መሳሪያ ብዛትም ቆጥሯል። 157 የግብጽ የሻቢያ እንደዚሁም ከህወሓት የተተኮሰ ሞርታርን ጭምር ከአዲስ አበባ ሆነው እንደመከቱ በገለጹበት ሪፖርታቸው አንድ ሰሞን ከነዛ ድጋ ብርሃ
ጋር የአማራ ክልልን በትነን የወሎ ክልልን ፈጥረን ዋናና ምክትል እናደርጋቸዋለን ኦህዴዳዊ ቃል ጋር በተያዘ መነጋገሪያ ሆነው የነበሩት በለጠም አሁን ደግሞ ስለ አማራ ህዝብ በመናገራቸው እንዲታሰሩ የሆኑት የቀድሞ የፓርቲያቸው ሰዎችን ወንበርን በአማራ ህዝብ ስም ተረክቤያለሁ ብሏል። ፓርቲያቸው በምርጫ ቅስቀሳ ወቅት ብልጽግናን ስለምን በአማራ ክልል ተጨማሪ ኃይልን ተጠቅማችሁ አትደበድቡልንም ይል ነበርና ያንኑ የደብድቡልን ጥያቄያቸውን በምክር ቤቱ እንደሚያቀርቡም ይጠበቃል። የትኛውም ኃይልን የመጠቀም ብቸኛ መብት የመንግስት ነው ብሎ ማመን መቻል አለበት። ነገኛ መንግስትን ብንሆን ያንን ነው ማድረግ መቻል ያለብን ማለት ነው። እኔ እንደው መንግስት የሚገባውን ያክል ኃይሉን የመጠቀም መብት ተጠቅሟል ብዬ አላስብም ማለት ነው። ህወሓትን ጨምሮ ሌሎቹ ታጣቂ ኃይሎች በተለይ በጠላት ሻዕቢያን ጨምሮ በግብጽና በሌሎች ጠላቶች የሚመሩ ኃይሎች ወይም በእነሱ ኢንጀክት የሚደረጉ የተለያየ ሪሶርስ የሚደረጉ ኃይሎች ሀገራችን ለከፍተኛ ምስቅልቅል ዳርገዋታል። ስለዚህ እዚህ ላይ ጠንከር ያለ አቋም ነው ልንይዝ የሚገባው። እንዲህ ያሉትን ግለሰቦችን በአማራ ክልል ህዝብ ተመረጥን የብልጽግና ድራማን በተመለከተ የሚናገሩት የፋኖ አመራሩ ደግሞ ለቅስቀሳ ቀርቶ ለቤተሰብ ጉዳይ እንኳን ረግጠውት የማያውቁትን ክልልና ህዝብ በዚህ መጠን ሲንቁ ማየት አሳዛኝ ነው ይላሉ። አይደለም መራጭ አስመራጭ ራሳቸው ተመራጮችም ጭምር ገብተዋል ባልቀሰቀሱበት ቦታ፣ ምንም አይነት እንቅስቃሴ ባላደረጉበት ቦታ፣ ላለፉት 3 ዓመታት ረግጠውት በማያውቁት ቦታ ሁሉ ተመራጭ ተብለው አሸንፈዋል ተብለው መግለጫ ሲሰጥ እየተመለከተ ነው። እንግዲህ ይሄ የዘመኑ በጣም አስገራሚ ስላቅ ነው በኢትዮጵያ ፖለቲካ ውስጥ። አብን በተሰኘው ፓርቲ ውስጥ የነበሩ ግን ደግሞ በሂደት ራሳቸውን ያገለሉት የወቅቱ የፓርላማ አባሉ አበባው ደሳለው ትብብርን ወክለው በአዲስ አበባ ተወዳድረው እንደነበር የሚታወቅ ሲሆን ወደ ምርጫ ከመግባታቸው በፊት ነጻ ፍትሐዊና ተአማኒ ምርጫ ለማካሄድ አስቻይ ሁኔታም እንደሌለ አምነን ነው ወደ ምርጫ የገባ ነው ሲሉ አንስተው፣ ነገር ግን ጥቂት ወንበሮችን እንደ ትብብር ላሉ እውነተኛ ተፎካካሪ ፓርቲዎች እንዲገቡ ምርጫውን ገዢው ፓርቲ ነጻ ያደርገዋል ብለን ገምተን ነበር በማለት ያነሳሉ። ሆኖ ግን ብልጽግና ለራሱና ለሚፈልጋቸው ክንፎች ማለትም እንደ ኢዜማና አብን ላሉ እጩዎች የግሎቹን ጨምሮ የመንግስት መዋቅርና ሀብትን ተጠቅሞም በጥርነፋና በሰልፍ ካርድ እንዲወጣላቸው አድርጎም በጥርነፋና በሰልፍ እንዲመረጡ አድርጓል። ለዚህም በሴፍትኔትና በሰላም ሰራዊት ስም ያደራጃቸው ዜጎችን በሰፊው ተጠቅሟል ሲሉም ከሷል። በእርግጥ ሀቀኛ ተቃዋሚ ፓርቲ እጩዎች በብዛት ወደ ፓርላማ ገብተው ስለ ህዝባቸው እንዳይሞግቱ የዲያስፖራውና የታጣቂዎች ጫና በጣም ከፍተኛ ነበር። በምርጫው የሚሳተፉ ሁሉ እርምጃ ይወሰድባቸዋል የሚለው የፋኖ መግለጫ ውጤት ለማጣታችን አንዱ ምክንያት ነበር በማለትም አንስቷል። አሁንም የማምነው በሰላማዊ ትግል ተስፋ አንቁረጥ ነው። አምባገነኑን ሙሰኛውን ገዢ ፓርቲ የበለጠ አምባገነንና ሙሰኛ አናድርገው በማለትም ጥሪ አቀርበዋል። ሶስቱ ከፍርድ ቤት ጋር የተያዙ ጉዳዮች መነጋገሪያ ሆኗል። ብልጽግና ያለ ፍርድ ቤት ክስ በስር ያቆያት ጋዜጠኛ ሳልሳዊትን በአስቸኳይ እንዲለቅ ሲፒጄ ሲጠይቅ በትግራይ የታሰሩት እናት ደግሞ ከእስር ተለቋል። በሌላ በኩል በፍርድ ቤት ዳኛዋን የገደለው ግለሰብ በአዲስ አበባ ራሱን ማጥፋቱ ተሰምቷል። ከሰሞኑ በመቀለና አዲስ አበባ የታሰሩት ሁለቱ ሴቶች ጉዳይ መነጋገሪያ እንደነበር የሚታወስ ነው። ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ሲፒጄ ባወጣው ይፋዊ መግለጫው ጋዜጠኛ ሳልሳዊት የታሰረችው ባስተላለፈችው ነጻ ሀሳቧ ምክንያት ነው ሲል ገልጾም ይህም የመንግስት የበቀል እርምጃ አካል ነው ብሎታል። ጋዜጠኛዋ በአዲስ አበባ ከሚገኘው መኖሪያ ቤቷም ፖሊሶች ለጥያቄ ትፈለጊያለሽ ካሏት በኋላ በቁጥጥር ስር እንደዋለችና ወደ ፍርድ ቤትም እንዳላቀረቧት የገለጸው ተቋሙ እስካሁን የተመሰረተባት ይፋዊ ክስ እንደሌለም አብራርቷል። ከሰሞኑ በመቀለ ታስረው መነጋገር የነበሩት ወይዘሮ አሃዛ ህሉፍ ደግሞም ከ3 ቀናት በኋላ መፈታታቸው ተሰምቷል። ፍርድ ቤት የዋስ መብት ቢፈቅድላቸውም ፖሊስ ትዕዛዙን ሳይተገብር ቆይቶም ትናንት ከቀኑ 10 ሰዓት አካባቢ በዋስ መለቀቃቸው ነው የተገለጸው። የሰባ እንደርታ የወረዳ ፍርድ ቤት ሰኔ 10 በዋለው ችሎት ወይዘሮ በ5,000 ብር ዋስ ከእስር እንዲፈቱ ወስኖ የነበረ ቢሆንም የፖሊስ አካላት ግን የፍርድ ቤቱን ህጋዊ ትዕዛዝ በማዘግየት ከ3 ቀናት በኋላ ትናንት ተግብረውታል ተብሏል። ከፍርድ ቤት ጉዳይ ጋር በተያያዘ ከቀናት በፊት መነጋገሪያ የነበረው ጉዳይ ከባለቤቱ ጋር በገባበት አለመግባባት ሳቢያ በችሎት ዳኛዋን ገድሎ የነበረው ግለሰብ ነው። በኦሮሚያ ክልል ምዕራብ ሸዋ ዞን በወልመራ ወረዳ የፍርድ ቤት ችሎት ውስጥ ሴት ዳኛ ወርቆ ፈከንሳንና ባለቤቱን በሽጉጥ ተኩሶ የገደለውና ራሱንም ተኩሶ ያቆሰለው ግለሰብ ለሕክምና ከገባበት በአዲስ አበባ ቅዱስ ጳውሎስ ሆስፒታል ህንፃ ላይ ተወርውሮ ራሱን ማጥፋቱ ተሰምቷል። ሟች ራሱን ያጠፋው
ከዳኛዋና ከባለቤቱ ግድያ ጋር በተያያዘም ፖሊስ ምርመራ እያደረገበት በነበረበትና ሕክምናውን ጨርሶ ከሆስፒታሉ ለመውጣት እየተዘጋጀ ባለበት ወቅት ነው ሟቹ ግለሰብ ዳኛ ወርቁንና ባለቤቱን ወደ ችሎት ደብቆ ባስገባው ሽጉጥ ተኩሶ የገደለው። ባሳለፍነው ግንቦት 27 ከባለቤቱ ጋር በገባበት የፍትሐብሔር ክርክር ላይ ዳኛዋ ብይን እየሰጡ በነበረበት ሰዓት እንደነበር የሚታወስ ነው። በአርሲ የተገደሉ ዜጎች አሃዝ ኮሚሽኑ ከገለጸው በ10 እጥፍ የሚበልጡ ናቸው ሲል ትብብሩ አሳወቀ። የፖለቲካ አላማን ያነገበና የተደበሰበሰ ሪፖርት አቅርቧል ያለውን ያገዛዙን ተቋም ይቅርታ እንዲጠይቅም በደብዳቤ ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጥቂቱም ቢሆን በሀገሪቱ የሚፈጸሙ የሰብአዊ መብት ጥሰቶችን፣ በጦርነቶች መካከል የሚደርሱ ጉዳቶችን ከዚህ በፊት ሪፖርት ሲያወጣ ይታወሳል። አንድ ሰሞንም ከዓለም አቀፍ ተቋማት ማለትም እንደተባበሩት መንግስታት ካሉ ተቋማት አጣሪ ኮሚቴዎች ጋር በመሆን ምርመራዎችን እንዲያከናውን የሚጠየቅም ነበር። በአማራና ኦሮሚያ ክልል በሚደረጉ ጦርነቶች በንጹሃን ላይ የተፈጸሙ ግድያዎችን በተመለከተም በከፊልም ቢሆን ሪፖርትን የሚያወጣ ተቋምም ነበር። ከዛም እንደ በቴ ኡርጌሳ ባሉ እውቅ ፖለቲከኞች ላይ የተፈጸመውን ግድያና ሌሎችንም ሁነቶችን በተመለከተ ያደርጋቸው የነበሩ ምርመራዎች እንዲቋረጡ መደረጉ የሚዘነጋ አይሆንም። እንዲህ ያሉ ወንጀሎች እየተጋለጡ መምጣታቸው ያሳሰበው የ4 ኪሎ አገዛዝ በፓርላማው ኢሰመኮን ጨምሮ የሰብአዊ መብት ተቋማትን ይዘትባቸው ገባም። የፖለቲካ መጠቀሚያ የሆነ ብዙ የአፍሪካ ሀገራት የሚታመሱት በዚህ ታርጋ ነው። የሰብአዊ መብት የሚባል አዋጅ፣ ተቋም፣ አሰራር መፈተሽ ያስፈልጋል። እኔ የሰብአዊ መብት የሚባሉ ሀሳቦችና ተቋማት በየትም ቦታ ያሉ አሁን የማያቸው ልክ እንደ መርፌ ነው። መርፌ የራሱን ቀዳዳ መስፋት አይችልም። የራሳቸውን ዊክነስ ማየት አይችልም። ይሄ ጥሩ አይደለም። ሀገር ያፈርሳል። ጥቅም የለውም። ተቋሞቻችንን ጸዳ ማድረግ አለብን። እንዲህ የተባሉ በርካታ የሰብአዊ መብት ተቋማት ተዘጉ፣ አንዳንዶችም ተዳከሙ። የሰብአዊ መብቶች ኮሚሽን በአንጻሩ አዲስ የተቋሙ ካድሬዎች በአመራርነት ተሾሞበት የብልጽግናን ሪፖርት ማስተጋባት ደጋግሞ የሚታወቅበት ገጽታው ሆነም። ስለ ምርጫውና ስለ አርሲው ግድያ በቅርቡ ያወጣቸው መግለጫዎችም የዚህ የቅርብ ማሳያ ናቸው። ትብብር ለኢትዮጵያ አንድነት ኮሚሽኑ ባለፈው ወር በኦሮሚያ ክልል አርሲ ዞን አሰኮ ወረዳ የተፈጸመውን ሃይማኖትና ማንነትን መሰረት ያደረገ ጥቃት ዙሪያ በቅርቡ ያወጣው ሪፖርትም ውድቅ አድርጎታል። ትብብሩ ኢሰመኮ በጥቃቱ የተገደሉ ሰዎች 3 ብቻ እንደሆኑ መግለጹም ጥቃቱ ሃይማኖትን ማዕከል ያላደረገና የጥቃቱ ፈጻሚም ኦነግ ሸኔ እንደሆነ ድምዳሜ ላይ መድረሱም ፖለቲካዊ ዓላማ ያለውና ጉዳዩን ለማድበስበስ የፈለገ አስመስሎበታል ሲልም በመግለጫው አትቷል። በጥቃቱ ህይወታቸውን ያጡ ዜጎች ከተጠቀሰው ቁጥር በ10 እጥፍ እንደሚበልጥ መረጃ እንዳለው የጠቀሰው ትብብሩም ጥቃቱ ሃይማኖትን ማዕከል ያደረገ መሆኑን ከታማኝ ምንጮች አረጋግጫ አለው ብሏል። ኢሰመኮ በሪፖርቱ ላይ ማስተካከያ አድርጎም ለህዝብ ይፋ እንዲያደርግ ትብብሩም ጠይቋል። ኮሚሽኑ በዜጎች ላይ ለሚፈጸሙ ግፎች የመፍትሄ ሀሳቦችን ያቀርብ እንደነበር ትብብሩ የጠቀሰ ሲሆን ከቅርብ ጊዜ ወዲህ ግን እውነታን የማፈላለግ ሂደቱ እየተቀየረና የመብት ጥሰትን የማድበስበስ አካሄድ እያሳየ ይመስላል ሲል አስረድቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደምትችል ገለጹ። በሌላ በኩል ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ፎቶ እንድንነሳ ለምናኛለች ማለታቸውን ተከትሎ የውጭ ጉዳይ ሚኒስትሩ ወደ አሜሪካ የሚያደርጉትን ጉዞ ሰርዘዋል። ይህ በእንዲህ እንዳለ አሜሪካና ኢራን ጦርነቱን የሚያስቆመውን ስምምነት ከተፈራረሙ በኋላ የአሜሪካ የውጭ ጉዳይ ሚኒስትርና የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛ በተናጠል ወደ መካከለኛው ምስራቅና ስዊዘርላንድ እንደሚያቀኑ ታውቋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቬንዙዌላና ኢራን ቀጥላም ኩባ ቀጣይ ኢላማቸው ልትሆን እንደምትችል ጠቁሟል። ፕሬዚደንት ዶናልድ ትራምፕ ከአሜሪካው መገናኛ ብዙሃን አክሲዮስ ጋር ባደረጉት ቃለ ምልልስ ከኢራን ጋር የደረሱበት ስምምነት ዓለምን ከምጣኔ ሀብት ውድቀት እንደታደገ ተናግሯል። ከኢራን ጦርነት በኋላ ስልጣናቸው ላይ ገደብ ይኖር ከሆነ ተጠይቀው ምንም ገደብ የለም ሲሉ መልሷል። ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ፎቶ ለመነሳት እንደለመኗቸው ለጣሊያን ቴሌቪዥን ከተናገሩ በኋላ ደግሞ የጣሊያን የውጭ
ጉዳይ ሚኒስትር ወደ አሜሪካ የሚያደርጉትን ጉዞ ሰርዘዋል። ጠቅላይ ሚኒስትሯን ፕሬዚደንት ዶናልድ ትራምፕ ፎቶ ለመነሳት ለመኑ ብለው የተናገሩትን ሙሉ በሙሉ ፈጠራ በማለት አጣጥለውታል። ትራምፕና ሜሎኑ በዚህ ሳምንት ፈረንሳይ ውስጥ በተካሄደው የቡድን ሰባት ጉባኤ ላይ በቅርበት ሲነጋገሩ የታዩ ሲሆን የጣሊያኗ ጠቅላይ ሚኒስትር ኋላ ላይ ለጋዜጠኞች ግንኙነታቸው ላይ ለውጥ እንደሌለና ምንም አይነት መወቃቀስ እንዳልተፈጠረ ግን ተናግሯል። ይሁን እንጂ ዶናልድ ትራምፕ ከአንድ የጣሊያን ቴሌቪዥን ጣቢያ ጋር በስልክ ቃለ ምልልስ ሲያደርጉ ፎቶ እንድንነሳ ስትለምነኝ አዝኛለሁ ብለዋል። ሁለቱ መሪዎች በፈረንሳይ ስብሰባ ወቅት ጎን ለጎን ተቀምጠው ፈገግ እያሉ ከተነጋገሩበት ጨምሮም በርካታ ጊዜ የሚታዩባቸው ምስሎችም ተሰራጭተዋል። ትራምፕ ጠቅላይ ሚኒስትሯ ስላናገርኳት ምናልባትም ደስ ብሏት ይሆናል ማለታቸውን የገለጸው ቴሌቪዥን ጣቢያው ፕሬዚደንቱ እንዲህ ያሉበትን የራሳቸውን የእንግሊዝኛ ንግግር ሳያሰማ በጣሊያንኛ የተተረጎመውንም አቅርቧል። ይህንን ተከትሎ ጠቅላይ ሚኒስትር ሜሎኒም ትራምፕ ያሉትን ሙሉ በሙሉ ባለማመን መገረማቸውን በኢንስታግራም ላይ ለ7 ሚሊዮን ተከታዮች ባስተላለፉት አጭር የቪዲዮ መልእክት ምላሽ ሰጥተውበታል። ይበንዲህ እንዳለ የኢራንና የአሜሪካ ስምምነትን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትርና የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛም በተናጠል ወደ መካከለኛው ምስራቅና ስዊዘርላንድ እንደሚያቀኑ ተነግሯል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በሚቀጥለው ሳምንት ከባህረ ሰላጤው አጋሮቻቸው ባለስልጣናት ጋር ለመነጋገር ወደ መካከለኛው ምስራቅ የሚያቀኑ ሲሆን የፕሬዚደንት ትራምፕ መልእክተኛ ስቲቭ ዊትኮፍ ደግሞ ከኢራን ጋር በሚደረገው ድርድር ላይ ለመገኘት ወደ ጄኔቫ ተጉዟል። ጠቅላይ ሚኒስትር አብይ አህመድ ከህወሓት አመራሮች ጋር እንዲነጋገሩ የቀረበላቸውን ጥያቄ በድጋሚ ውድቅ አደረጉ። የፌደራል መንግስት ጣልቃ እንዲገባም ጥያቄ አቅርብ ብለው ለጊዜያዊ መንግስቱ ጥያቄ ማቅረባቸውም ተሰምቷል። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። የፋኖ ኃይሎች ከ160 ሺህ በላይ የክልሉ ህዝብ ጋር ባለፉት ቀናት ስብሰባ ማካሄዳቸውን ይፋ አደረጉም። የብልጽግናው አገዛዝ ደግሞ ከክልሉ ህዝብ 2 ዓመት ባልሞላ ጊዜም ለሚሊሻ በሚል ከ240 ሚሊዮን ብር በላይ ሰበሰብኩ ሲል ገልጿል። በክልሉ የሚከናወኑ ውጊያዎች በቀጠሉበት በዚህ ወቅት ፋኖም መከላከያ ሰራዊቱም ኃይላቸውን ማስመረቃቸውን ገልጸዋል። ወደ እናንተ ይደርሳል። የብልጽግናው ፕሬዝዳንት አማካሪ ለህወሓት ከፍተኛ አመራሮች ምላሽ ሰጥቷል። አማካሪው መንግስታቸው እየተተነኮሰ እንደሆነም ገልጿል። የህወሓት አመራር ከሌሎች ታጣቂ ድርጅቶች ጋር በመሆን የፌደራል መንግስቱን ሊታገለው ነውም ብለዋል። ይህንንም ይዘናል። ይህ በእንዲህ እንዳለ ብልጽግና ወደ ትግራይ ሊገባ የነበረ ነዳጅን በቁጥጥር ስር አዋልኩ ብሏል። ከአማራ ክልል ተነስቶ ለህወሓት ሊደርስ ነበር ያለውን ነጭ ጋዝ ያዝኩ ብሏል። የክልሉ የኦህዴድ ብልጽግና ክንፍ ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እንደገና ጦርነቱን መጀመር ሊያስፈልግ ይችላል አሉ። ኢራን በበኩሏ አሜሪካ ዳግም ጥቃት የምትፈጽም ከሆነም የከፋ እርምጃ እንደምትወስድ አስጠንቅቃለች። የኢራኑ ጠቅላይ መሪ ደግሞ የሀገራቸውን የኒውክሌር አቅም እንከላከሏለን ሲሉ ቃል ገብተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ከህወሓት አመራሮች ጋር እንዲነጋገሩ የቀረበላቸውን ጥያቄ በድጋሚ ውድቅ ማድረጋቸው ተነገረም። የፌደራል መንግስቱ ጣልቃ እንዲገባም ጥያቄ አቅርብ ብለው ለጊዜ አስተዳደሩ ጥያቄ ማንሳታቸውም ታውቋል። የትግራይ ህዝብን በሁለንተናዊ መልኩ ክልከላ ውስጥ ያደረጉት ጠቅላይ ሚኒስትሩ የፕሪቶሪያው ስምምነት እንደፈረሰ ከገለጹ 7 ወራት አልፏቸዋል። ስምምነቱን የተፈራረምኩት ከጀነራል ጻድቃን ገብረትንሳኤና ጌታቸው ረዳ ጋር ነው። እነርሱ ደግሞ እኔ ጋር ናቸው። ያልተፈራረምናቸው አካላት ናቸው የፕሪቶሪያ ውል ይከበር የሚል ጥያቄ እያነሱ ያሉት በሚል የስምምነቱ ተፈራራሚ የሆነውን ህወሓትንም በምርጫ ቦርዳቸው በኩል እንዲሰረዝ ማድረጋቸውም አይዘነጋም። ፕሪቶሪያ ተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃል። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች።
እንዲህ ባለመልኩ የተናገሩት ጠቅላይ ሚኒስትር አብይ ይህንን ገለጻ ካቀረቡ በኋላ ወደ ትግራይ ክልል በጀትም ቱሪስትም ሆነ ነዳጅ እንዳይሄድ ከልክለው የአውሮፕላን በረራዎችንም ለተወሰነ ጊዜ አስተጓጉሎ እንደነበር ይታወቃል። ከዚህ ንግግራቸው ቀደም ብሎም ፊልድ ማርሻል ብርሃኑ ጁላም ተገንጠሉ ሲሉ መግለጻቸው የሚዘነጋ አይሆንም። በአሁኑ ወቅትም የትግራይ ክልል መንግስትና ክልሉም ከአብይ አህመድ መንግስት ጋር ምንም አይነት የአስተዳደር የበጀትና የፖለቲካ ግንኙነት እንዳይኖረው ሆኗል። ይሁን እንጂ ጀነራል ታደሰ ወረደን ጊዜው ባለፈበት አዋጅ የጊዜያዊ መንግስቱ ፕሬዝደንትነት እንዲቀጥል ወሰነናል ብለው ከቀናት በፊት መግለጫ መስጠታቸው ይታወቃል። ይህ በተሻረ ህግ የተራዘመ የጀነራል ታደሰ ወረደ ስልጣን በአሁኑ ወቅት በትግራይ ውስጥ ፖለቲካዊ ቀውስ የፈጠረ ሲሆን በፕሪቶሪያው ስምምነት መሰረት የፈረሰውን መንግስት የመመለስ እንቅስቃሴ እየተደረገም ነው። ይህንን ተከትሎ የትግራይ ክልል ጊዜያዊ መንግስት ሰዎችና ዲፕሎማቶች ጠቅላይ ሚኒስትሩ ከህዋሶች ጋር እንዲነጋገሩ ተደጋጋሚ ጥያቄ ያቀረቡላቸው ሲሆን አብይ አህመድ ግን ፈቃደኛ ሳይሆኑ ቀርተዋል ሲሉ የጣቢያችን ምንጮች ገልጸዋል። ባለፉት 2 ሳምንታት የአሜሪካ ኤምባሲ 3 ዲፕሎማቶች ማለትም የፖለቲካ ዘርፍ ኃላፊዋም ወታደራዊ አታሼና አንድ ሌላ ባልደረባ ወደ መቀለ ተጉዘው ከጊዜያዊ መንግስቱ ፕሬዝደንትና ከህዋት አመራሮች ጋር መምከራቸውም ታውቋል። በዲፕሎማቶችም ሆነ በትግራይ ጊዜያዊ መንግስት አመራሮች በተደጋጋሚ ለጠቅላይ ሚኒስትሩ የቀረበው ጥያቄ ተገናኝታቸው ተወያዩ የሚል ቢሆንም አብይ አህመድ ግን አልነጋገርም በማለት ውድቅ አድርገዋልም ተብሏል። ከወራት በፊት የአፍሪካ ህብረት ተመሳሳይ ጥያቄ አቅርቦላቸው አርፈ ተቀመጥ ሲሉ ማስጠንቀቃቸውን ዘ ኢኮኖሚስት መዘገቡ ይታወሳል። ከዚህ በፊትም የጊዜያዊ መንግስቱ ምክትል ፕሬዝደንትና የህወሓት ምክትል ሊቀመንበር አማኑኤል አሰፋም ከጀነራል ታደሰ ወረደ ጋር ወደ አዲስ አበባ በተጓዙበት ወቅት ጠቅላይ ሚኒስትሩ ደግሞ ላገኘው አልፈልግም ብለው መመለሳቸው አይዘነጋም። የብልጽግናው ፕሬዝደንት በክልሉ እንዲህ ያለ ፖለቲካዊ ቀውስን ከፈጠሩ በኋላ በአሁኑ ወቅት ደግሞ የጀነራል ታደሰ ወረደ አስተዳደርን ጣልቃ ግባ ብሎ እንዲጋብዛቸው እየጠየቁ ነውም ተብሏል። ጊዜያዊ መንግስቱ ጋብዞን ወታደራዊ ጣልቃ ገብነት ፈጽመናል ለማለት የሚያስችል መንገድ ይህንን ጥያቄ እያቀረቡ ያሉት የብልጽግናው መሪም ከዚህ በፊት የህግ ማስከበር በሚል ስም ያከናወኗቸውን ጦርነቶች ለመድገም በማለም ነው ሲሉ ምንጮቹ ይገልጻሉ። ይሁን እንጂ ከጀነራል ታደሰ ወረደ በኩል የተሰጣቸው ምላሽ የፌደራል መንግስቱን አልጋብዝም የሚል ነው ሲሉ ምንጮች አረጋግጧል። ጀነራል ታደሰ ወረደም ትናንት በሰጡት ቃለ ምልልስ ላይ ከፌደራል መንግስቱ በኩል አልተጠየቅኩም፣ ብጠየቅም አልጋብዝም ማለታቸው አይዘነጋም። ጀነራል ታደሰ ወረደ ባለፈው 1 ዓመት በነበረው የፕሬዝደንትነት ዘመናቸው የፌደራል መንግስቱን አልደገፈኝም ሲሉ መግለጻቸውም ይታወሳል። ምንም ከፌደራል መንግስት መደረግ ያለበት ድጋፍ የሚመለከት እኔ ያክል ተደግፍ ያለው የሚል ነገር የለኝም። ሁሉም ነገር ማለት ነው ኦልሬዲ ተራዘመ። የኔ ተራዝሞ እኮ ደሞዝ የመጣ ያለን መራዘሙ የሚያመጣው ለውጥ አለ ወይ የሚል ጥያቄ አለኝ። እኔ ማመጣው ለውጥ አለ ወይ የሚል ግን እኔ እንደዚህ ብዬ እንደገና ደሞዝ አመጣለሁ፣ በጀት አስለቃለሁ፣ እንደዚህ አይነት አድርጋለሁ የሚል እኮ የለኝም። ምንም አይነት ኮንፊደንስ እኮ የለኝም። የፋኖ ኃይሎች ከ160 ሺህ በላይ የክልሉ ህዝብ ጋር ባለፉት ቀናት ስብሰባ ማካሄዳቸውን አሳውቁ። የብልጽግናው አገዛዝ ደግሞ ከክልሉ ህዝብ 2 ዓመት ባልሞላ ጊዜ ውስጥ ለሚሊሻ በሚል ከ240 ሚሊዮን ብር በላይ ሰበሰብኩ ሲል አሳውቋል። በክልሉ የሚደረጉ ውጊያዎች በቀጠሉበት በዚህ ወቅት ፋኖ መከላከያም ሰራዊታቸውን ማስመረቃቸውንም ገልጿል። የክልሉ ጦርነት በተደረገባቸው ባለፉት 3 ዓመታት ብልጽግና በየአካባቢው ደጋግሞ ስብሰባዎችን ስለማከናወኑ መግለጹ ይታወሳል። በእነዚህ ስብሰባዎችም ህዝቡ ጽንፈኛውን አወገዘ ወዘተ የሚሉ ሪፖርቶች ሲያቀርብም ነው የሚታወቀው። ከሰሞኑ ደግሞ የፋኖ ኃይሎች በክልሉ በርካታ ስፍራዎች ህዝባዊ ቤቶችን በተለይም ከአርሶ አደሩ ጋር ስለማከናወናቸው ገልጿል። በወሎ ቀጠና በ51፣ በጎጃም ቀጠና በ52፣ በጎንደር በ42፣ በሰሜን ሸዋ ደግሞ በ37 ስፍራዎች ላይ እነዚህ ስብሰባዎች መደረጋቸውን ይፋ አድርጓል። በእነዚህ ከ180 በላይ ይሆናሉ ባሏቸው የስብሰባ መድረኮች ላይ ደግሞም ከ167 ሺህ በላይ የክልሉ አርሶ አደር እንደተሳተፈ ካወጡት መግለጫ መረዳት ተችሏል። ለ3 ቀናት በተደረገው በዚህ ምክክር አርሶ አደሩ ባገዛዙ ከሚደርስበት ግፍና በደል ባሻገር በየስፍራው የሚገኙ ዘራፊዎች እንዳስቸገሩት የገለጸበት ስለሚከናወነው የትግል እንቅስቃሴ ግንዛቤዎች የተፈጠሩበት ነው ሲሉም ይገልጻሉ። የፋኖ ኃይሎች ቃል አቀባዩ በተለይም በዚህ የህልውና ተጋድሎ ፈርጀ ብዙ መስዋዕትነት እየከፈለ ያለው የአማራ አርሶ አደር እጣ ፈንታው ይህንን አገዛዝ ማስወገድ መሆኑን ስለማመኑ የተረጋገጠበት እንደሆነም ታይቷል በማለት አንስቷል።
የፋኖ ኃይሎች የመቶ ሺዎችን ህዝባዊ ስብሰባዎችን አደረግን ባሉ ተመሳሳይ ዕለት የብልጽግናው መንግስት ደግሞ ከአማራ ክልል ህዝብ 100 ሚሊዮኖችን ለሚሊሻ በሚል ሰበሰብኩ ሲል አሳውቋል። የአማራ ክልል ህዝብ ሽፍታ የሚደብቅ ኋላ ቀር ጽንፈኞች ላይ ያልጨከነም ምግብና መረጃ የሚሰጥ እያሉ በድሮንም በከባድ መሳሪያም የሚደበድቡትና የሚያስደበድቡት የብልጽግናው ሰዎች በተለያዩ ጊዜያት እንዲህ ያለ ክስ ያቀርቡበት መስማትም የተለመደ ነው። እስካሁን ባለው እስከዛሬ በቆየንባቸው አመታት በግጭት አመታት 31,000 የሚጠጋ የጽንፈኛ ቡድን የነበረ አሁን የሰላም አማራጩን ተቀብሎ የመጣ ታጣቂ አለ። የሰላም አማራጭ ይሻለናል እንዲህ እያሉ የሚወቅሱትን ህዝብ በጦርነትና በኑሮ ውድነት በማፈናቀልና የአርሶ አደሩን ግብአት በመከልከል ካደህዩት በኋላ ሰራዊት የምናሰለጥንበት ሚሊሻ የምንቀልብበት ገንዘብ አዋጣ እያሉ ያስጨንቁታል። እሸቱ የሱፍ የተባሉት የክልሉ የሰላምና የጸጥታ ቢሮ ኃላፊም በዚህ ዓመት እስካሁን 50 ሚሊዮን ብር ባለፈው ዓመት ደግሞ ከ187 ሚሊዮን ብር በላይ ከዚህ ድሃ ማህበረሰብ መሰብሰባቸውን ሲናገሩ ሰምተዋል። ስልጠና በምንሰጥበት ጊዜ ባለፈው ዓመት 187 ሚሊዮን ብር ህዝቡ አስተዋጽኦ አበርክቷል። ሰላም አስከባሪ ስናሰለጥን ሚኒሻ ስናሰለጥን ያን ያህል ገንዘብ አውጥቶ ነው እየደገፈን ያለው። በዚህ 9 ወር ደግሞ ወደ 50 ሚሊዮን ብር የሚሆን ገንዘብ አዋጥቶ የስልጠና ሁኔታዎቻችንን እየደገፈን ያለው። እኒህ የኦህዴድ ብልጽግና የባህር ዳር ወኪል አሁን በአማራ ክልል ሰላም ሰፍኗል ሲሉም አንስተው በድምሩ 33,000 ጽንፈኛ እጅ ሰጠንም ብለዋል። እንዲህ በሚል እየተገለጸም የመከላከያ ሰራዊቱ ግን ከባድ ውጊያን ስለማድረጉ መግለጫ ያወጣል። የሌትናንት ጀነራል አሰፋ ቸኮል እዝም በ2 ሳምንታት ውስጥ በራያ ቆቦ ወረዳ በበርካታ ስፍራዎች ሲዋጋ ሰነበትኩ ብሎም በእነዚህ ጊዜያት ውስጥ ደግሞ የዲሽቃ የሞርታር የመትረየስና ወዘተ መሳሪያዎች በሺዎች የሚቆጠር ተተኳሽን ማረኩ ሲል ያቀርባል። የፋኖ ኃይሎችን በተለያዩ ቦታዎች ጥቃቶችን መቀጠላቸውን አንስተው ማሳያ አድርገው የሚያቀርቡት በዛው በወሎ ቀጠና ቡግና አካባቢ የተደረገውና ከ35 በላይ የመንግስት ወታደሮች ተደምስሰዋል ያሉበትን ውጊያ ነው። እነዚህ ሁለት ተፋላሚ ኃይሎች በተመሳሳይ ቀን ሰራዊታቸውን አሰልጥኖ ማስመረቃቸውንም አሳውቀዋል። አገዛዙ በብር ሸለቆ ሳሰለጥናቸው ከረምኩ ያላቸውን ተረኛ የእርስ በርስ ጦርነቶች ሰለባ የሆኑ ወጣቶችን አስመረኩ በማለት ነው የገለጸው። የፋኖ ኃይሎችም ላለፉት ወራት ስልጠና ሲወስዱ የቆዩ ያሏቸውን ታጣቂዎቻቸውን ማስመረቃቸውን ይፋ አድርገዋል። እንደ እሸቱ ያሉ የወቅቱ ተላላኪዎች ደግሞ ክልሉ ሰላም ነው የሚል ሪፖርትን በሚዲያ ላይ ያቀርባሉ፣ ወደ 4 ኪሎም ያስተላልፋሉ። ብልጽግና ወደ ትግራይ ሊገባ የነበረ ነዳጅ በቁጥጥር ስር አዋልኳል። ከአማራ ክልል ተነስቶ ለህወሓት ሊደርስ ነበር ያለውን ነጭ ጋዝ ያዝኩ ብሏል የክልሉ የኦህዴድ ብልጽግና ክንፍ። ትግራይን ከበጀትም ከነዳጅ የሚያገዱ አገዛዙ ክልሉን በቀውስ የማዳከምና በሂደትም የማጥፋት ተግባር ላይ እንደሆነ የሚታወቅ ነው። የጊዜ አስተዳድሩ ፕሬዚዳንት ጀነራል ታደሰ ወረደም ትናንት ይህንን አረጋግጠው ደሞዝ እንኳን ለማስለቀቅ መተማመኑ እንደሌላቸው መግለጻቸው ይታወሳል። የተለያዩ ተቋማትን ስለ ክልከላዎቻችን ስጠይቅ ፖለቲካዊ ውሳኔ ነው የሚል ምላሽ ነው የሚሰጠን፣ ለጦርነት ልታውሉት ነው ይባላል። በየትኛውም ሁኔታ የሰራተኛን ደሞዝ ልትከለክል አትችልም ሲሉ ማንሳታቸውም እንደዚሁ። አሁን በትግራይ ክልል የነዳጅ እጥረት ሆስፒታሎች የእናቶችን የወሊድ አገልግሎት የሚሰጡ አምቡላንሶቻቸውን ስራ እንዲያቆሙ አድርጓቸዋል። መደበኛ የትራንስፖርት አገልግሎት ማግኘትም አዳጋች ሆኗል። ከተገኘም እጅግ ውድ ከሆነ ሰነባብቷል። ዛሬ የአማራ ክልል ብልጽግና ያወጣው መግለጫ ደግሞ ወደ ትግራይ ሊገባ የነበረ ነዳጅን በቁጥጥር ስር አዋልኩ ይላል። የብልጽግናው መግለጫ በራያ ቆቦ ወረዳ በሌሊት 18 በርሜል ነጭ ጋዝን ጭኖ ወደ ህወሓት ለማድረስ ሲንቀሳቀስ የነበረ ታታ መኪና ተያዘ ይላል። በጸጥታ ኃይላችን ኦፕሬሽን እንቅስቃሴውን አመከን ነው እያለም ይቀጥላል። ይህ መግለጫ ነዳጅ በህገወጥ መንገድ ሲጓጓዝ በቁጥጥር ስር ዋለ ከሚለው የተሻገረ ትርጓሜ የሚሰጠውም ይሆናል። ይህ አገዛዝ በተለይም በአማራና ትግራይ ህዝቦች መካከል መቀራረብ እንዳይኖር እንዲህ ያሉ አጋጣሚዎችን ደጋግሞ የፕሮፓጋንዳ መቀስቀሻ መሳሪያ ያደርጋቸዋል። የትግራይ የሰራዊት አመራሮችና ህወሓትን በፋኖ ላይ ከጎኑ ቁመው እንዲዘምቱለት ያቀረበውን ጥያቄም ከዓመታት በፊት ውድቅ ካደረጉበት በኋላ የፋኖ ኃይሎችን እንቅስቃሴ የህወሓት ሴራ ነው እያለ ወደ ማቅረብ መሸጋገሩ ይታወሳል። በሁለቱ ህዝቦች መካከልም ልዩነትን ለመፍጠር በተለይ ማዋሳኛ አካባቢዎችን የተለያየ ጊዜም የተለያየ ሰበብን እየተጠቀመ ይሄው አገዛዝ የህዝብ ለህዝብ ግንኙነቱ በጥርጣሬ እንዲቀጥል እንዳይጠናከር በርከት ያሉ ጥረቶችን እያደረገ መጥቷል። ብልጽግና ከ2 ዓመት
በፊት ከአማራ ክልል ወደ ትግራይ የተቸገሩ እናቶችን እርዳታ ይዘው ሄደው የነበሩ ባለሀብት ላይ ማስፈራሪያና ዛቻ አድርሶባቸው እንደነበርም ይታወሳል። በቅርቡ ደግሞ እንደ ቲክቶክ ያሉ ማህበራዊ የትስስር ገጾችን ጭምር ተጠቅመው በረሃብ እየሞቱ ላሉ የትግራይ ተፈናቃዮች የተሰባሰበ ገንዘብና አልባሳትን መውረሱ በዚህ ተግባር ውስጥ ተሳትፋቸዋል ያላቸውን ወጣቶችንም አስራቸዋለሁ እያለ መዛቱ የሚዘነጋ አይሆንም። ከዓመታት በፊት ወደ ትግራይ ጤፍና እንስሳት እንዳይሄድ መንገድ ዝጉ ሲሉ የነበሩ የኦህዴድ ብልጽግና አገልጋዮች አሁን ደግሞ ህገወጥ ነዳጅ ትግራይ እንዳይገባ አደረግነው የሚል መግለጫ እየሰጡ ናቸው። አቶ ጌታቸው ረዳ ለህወሓት ከፍተኛ አመራር ምላሽ ሰጡም። አማካሪው መንግስታቸው እየተተነኮሰ እንደሆነም ገልጸዋል። የህወሓት አመራር ከሌሎች ታጣቂ ድርጅቶች ጋር በመሆን የፌደራል መንግስቱን ሊታገለው ነውም ብለዋል። አብይ አህመድን ስለ ምስራቅ አፍሪካ እንዲያማክሩ የተሾሙትና በትግራይ ጉዳይ ላይ ቅድሚያ ሰጥተው እንደሚሰሩ የሚናገሩት ጌታቸው ረዳ የህወሓት ከፍተኛ አመራር የሆኑት አዲስ ዓለም ባሌማ ተናገሩት ባሉት አስተያየት ላይ ተመስርተው ትችታቸውን ሰንዝረዋል። የህወሓት ማዕከላዊ ኮሚቴ አባል የሆኑት አዲስ ዓለም ባሌማ በቅርቡ ሰጡት ያሉትን አስተያየት ዋቢ ያደረጉት ጌታቸው ትግራይ ከኢትዮጵያ የፌደራል መንግስት ጋር ለምታደርገው ፍጥጫ ከሀገር ውስጥ የታጠቁ ቡድኖችና የኤርትራን አገዛዝ ጨምሮ ከውጭ አካላት ጋር የጋራ ጥምረትን መፈጠሩን ተናግረዋል ይላሉ። በተጨማሪም ህወሓት ለሰላም ሲል ትዕግስት ቢያሳይም አሁን ግን ከአጋሮቹ ጋር በመሆን ለወታደራዊ አማራጭ ዝግጅቱን ማጠናቀቁን አረጋግጧል ሲሉም ጌታቸው ጽፏል። ከዚህ ባለፈም የሱዳን መንግስት ለእኛ የሱዳን ወደቦችንና የሎጂስቲክስ መስመሮችን እንድንጠቀም ፈቅዶልናል ሲሉ ተናግረዋል በማለትም አክሏል። ለሰላማዊ መፍትሄ ጥረት ማድረግ በሚያስፈልግበት በዚህ ወቅት አዲስ ዓለም ግልጽ የፖለቲካ ትንኮሳና ግዴለሽነት የታከለባቸው ንግግሮችን አድርገዋል የሚሉት ጌታቸው የህወሓት አመራሮች ጦርነትን እንደ ስልጣን ምንጭ እየቆጠሩት ቀጥሏል ይላሉ። ስለ ጦርነት ዝግጅት አቃሎ መናገር የትግራይ ህዝብ የከፈለውን ግዙፍ መስዋዕትነት ማቃለል ነው ሲሉ የጻፉት ጌታቸው ረዳም የአዲስ ዓለም ባሌማ ንግግር የፓርቲውን የጋራ ስምምነት የሚወክልና ስትራቴጂካዊ ብስለትን ያልተላበሰ ብለውታል። ከህወሓት ጋር ሲጋጩም የትግራይ ህዝብን ከታሪክና ከህሊና እናጠፋዋለን የሚለውን ንግግር አብይ አህመድና ያገዛዙ ሰዎች ሲያቀርቡት ይደመጣል። አቶ ጌታቸው ረዳ ደግሞ ይሄኛው የአዲስ ዓለም ባሌማ ንግግርን ለትግራይ ህዝብ የሚተርፍና ትግራይን የሚያጠፋ ነው ሲሉ አስጠንቅቋል። ሌላ ጦርነት ትግራይን አያጠናክራትም ወይም አያገግማትም፣ ይልቁንም ያጠፋታል። የጥፋቱ ሰለባ የሚሆኑትም እንደ ቀደሙ የትግራይ ወጣቶች ናቸው ሲሉ የጻፉት ጌታቸው የሚያማክሩት የብልጽግና መንግስት የተጣላው ከና አዲስ ዓለም ባሌማ ጋር ከሆነ ትግራይን ለማጥፋት ለምን ያስባል ለሚለው ጥያቄ ግን ማብራሪያ አላሰፈሩም። ይልቁንም ህወሓት ከሌሎች ጋር ወደ ወታደራዊ ጥምረት ከገባም በትግራይ ሰላም አይኖርም፣ ትግራይም ትጠፋለች ሲሉ በቀደመው ጊዜ የብልጽግና ባለስልጣናት ሲናገሩት የነበረውንና ትግራይን የማጥፋት ፖሊሲያቸውን እሳቸው ማስተዋውቀውታል። አዲስ ዓለም ነጻነታቸውን ያገኙት እሳቸውና ጓደኞቻቸው ሞቷል በሚሉት በፕሪቶሪያው ስምምነት አማካኝነት ነው ሲሉ የተቹት የአብይ አህመድ አማካሪ ፕሪቶሪያ እስረኞች እንዲፈቱ፣ አገልግሎቶች እንዲቀጥሉና የፖለቲካ ምህዳሩ እንዲከፈት ሁኔታዎችን አመቻችተዋል በማለት ስምምነቱን የፈረመውና የሚቃወመው ጌታቸው ነው። እርሱ ደግሞ ከኔ ጋር ነው የተባለላቸው ጌታቸው ረዳም አለቃቸው ደጋግሞ የሚናገሩትን በስምምነቱ ትግራይ ያገኘው የሚሉትን ነገር ደጋግመው ጽፏል። እርሳቸው የካቢኔ አባል የሆኑበት የኦህዴድ ብልጽግናው መንግስት ግን የትግራይ ክልልን ከበርካታ ነገሮች ስለመከልከሉ በጽሁፋቸው ላይ አላመላከቱም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እንደገና ጦርነቱን መጀመር ሊያስፈልግ ይችላል አሉ። ኢራን በበኩሏ አሜሪካ ዳግም ጥቃት የምትፈጽም ከሆነም የከፍ እርምጃ እንደምትወስድ አስጠንቅቃለች። የኢራኑ ጠቅላይ መሪ የሀገራቸውን የኒውክሌር አቅም እንከላከላለን ሲሉም ቃል ገብቷል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫም አሜሪካ በኢራን ላይ ስላስመዘገበቻቸው ወታደራዊ ስኬቶች አብራርተው የኢራን የድሮን ማምረቻ ፋብሪካዎች ላይ 82 በመቶ ገደማ ኪሳራ አድርሰናል ብለዋል። እንዲሁም የሚሳኤል ማምረቻዎቻቸውን 90 በመቶ አውድመናል ሲሉ አክሏል። በርካታ ሚሳኤሎቻቸው ከጥቅም ውጭ ሆኗል። የተፈጠረው ነገር እጅግ አስገራሚ ነው ሲሉ የገለጹት ዶናልድ ትራምፕ እንዲያም ሆኖ አሁንም በኢራን ላይ መልሶ ጦርነት መክፈት ሊያስፈልግ ይችላል ሲሉ አስጠንቅቋል። ኢራን ደግሞ ከዚህ አስቀድሞም አሜሪካ ወታደራዊ እርምጃን የምትወስድ ከሆነም አጻፋ የከፋ ይሆናል ስትል ማስጠንቀቋ ይታወቃል። ቴህራን አሜሪካ የተወሰነ ቢሆን እንኳን ጥቃት ዳግም መፈጸም ከጀመረች
አስታውቃለች። ረጅም እናም ከፍተኛ ጉዳትን የሚያስከትል ጥቃት በቀጠናው ባሏት የጦር ሰፈሮች ላይ እንደምትፈጽም የአብዮታዊ ዘቡ ከፍተኛ ባለስልጣን ተናግሯል። በቀጠናው ጦር ሰፈሮቻችሁ ላይ የሆነውን አይታችኋል፣ በጦር መርከቦቻችሁ ላይ ተመሳሳዩን ነገር እናደርጋለን ሲሉ የአየር ኃይል አዛዡ ማጂድ ሙሳቢ መናገራቸውንም የሀገሪቱ የመገናኛ ብዙሃን ዘግቧል። የኢራኑ ጠቅላይ መሪ ደግሞም የእስላማዊ ሪፐብሊኩን የኒውክሌርና የሚሳኤል አቅም ለመከላከል ቃል ገብተዋል። ሞሽተባ ሆሚኒ በጽሁፍ በሰጡት መግለጫም አሜሪካ በፐርሺያ ባህረ ሰላጤ ቦታ እንደሌላት በመግለጽ መገኘት የሚገባት ከውሃዎቿ በታች ነው ብለዋል። ሆሚኒ በሰጡት መግለጫቸው ላይ የኢራን የኒውክሌርና የባሊስቲክ ሚሳኤል ፕሮግራም ለንግግር እንደማይቀርብም አመልክተዋል። በቴሌቪዥን በተነበበው የጠቅላይ መሪው መግለጫ አያቶላ ሞሽተባ ሆሚኒ የአሜሪካ ግዙፍ ወታደራዊ ኃይል እቅድ አለመሳካቱን በመግለጽ በቀጠናው ታሪክ ውስጥ አዲስ ምዕራፍ ተከስቷል ብለዋል። ሞሽተባ ሆሚኒ ኢራን ወሽመጡን በመቆጣጠሯም ባህረ ሰላጤውን የበለጠ ደህንነቱ የተጠበቀ እንዲሆን ያደርጋልን ብለዋል። መግለጫው አክሎም ቴህራን በወሽመጡ ላይ የሚኖራት ህጋዊ አመራርና አዲስ አስተዳደር የቀጠናውን ዜጎች በሙሉ ተጠቃሚ ያደርጋል ሲል ገልጿል። የኢራኑ ጠቅላይ መሪም መሳሪያዎቻችንና ቴክኖሎጂዎቻችን እንደ ሀገር የማንነታችን አካል ናቸው እና ምንም ቢሆን እንጠብቃቸዋለን ሲሉ ነው የተናገሩት። ሁሉም የኢራን አቅሞች፣ ሳይንስና ቴክኖሎጂ፣ ኢንዱስትሪም፣ የኒውክሌርና የሚሳኤል ፕሮግራሞች በ90 ሚሊዮን የኢራን ህዝብ የሚታዩት እንደ ውድ ብሔራዊ ሀብቶች መሆኑንም ጠቅላይ መሪው አክለዋል። ልክ ውሃችንን፣ ግዛታችንንና የአየር ክልላችንን እንደምንከላከለው ሁሉ መሳሪያዎቻችንንም እንጠብቃቸዋለን በማለት በሺህ ኪሎ ሜትሮች አቋርጠው መጥተዋል ያሏቸውን የውጭ ኃይሎችን በስግብግብነትና በክፋት ይንቀሳቀሳሉ ሲሉ ወንጅለው በአካባቢው ምንም ቦታ የላቸውም ከውሃው በታች ካልሆነ በቀርም ብለዋል። ሆሚኒ በዚህ መግለጫቸው ኢራን ወሽመጡን መቆጣጠሯ እንደምትቀጥልም አመልክተዋል። ይህ በእንዲህ እንዳለም ባለፉት 72 ሰዓታት ውስጥ 52 የኢራን መርከቦች አሜሪካ በኢራን የውሃ ክልል ላይ የጣለችውን እንቅስቃሴ እገዳ ጥሰው ማለፋቸውን ፋርስ የዜና ወኪል ዘግቧል። ካሳለፍነው ሰኞ ከምሽቱ 4 ሰዓት በፊት የነበሩትን 3 ቀናት የሳተላይት መከታተያ መረጃዎችን ዋቢ በማድረግ የቀረበው የኢራኑ ዜና ወኪል ዘገባ እንደሚያመላክተው እገዳውን ጥሰው ካለፉት መርከቦች መካከል 31ዱ የነዳጅ ጫኝ መርከቦች ሲሆኑ 21ዱ ደግሞ የጭነት መርከቦች ናቸው። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎም የዓለም የነዳጅ ዋጋ በከፍተኛ ደረጃ ማሻቀቡም ቀጥሏል። ዛሬም የብሬንት ድፍድፍ ነዳጅ ዘይት ዋጋ በበርሜል 120 የፋኖ ኃይሎች በኦሮሚያ ወለጋ ከኤርፖርት 5 ኪሎ ሜትር ርቀት ላይ ከባድ ውጊያ ከፍተው የአገዛዙን ጦር አይቀጡ ቅጣት መቅጣታቸው ሲነገር በርካታ የአገዛዙ ጦርን በመደምሰስና በመማረክ ጭምር 2 ከተማዎችን መቆጣጠራቸው ተሰምቷል። ከወለጋ የተሰማውን ሰበር ዜና ይዘነዋል። ወዲህ በወሎ የአገዛዙ የጦር መሪዎችን ጨምሮ ከ100 በላይ ወታደሮች የተደመሰሱበት ከባድ ውጊያ ሲደረግ ፋኖ በተለያዩ አቅጣጫ የብልጽግናን ጦር ድል ነስቶታል። ዝርዝር አለን። ወዲህ ጎጃም ተደበላልቋል። ጀነራል መሐመድ ፋኖን እንደመስሳለን ብለው በገቡበት ውጊያ ፋኖ በተቃራኒው እንደ እሳት እየፈጃቸው ነው። የጀነራል መሐመድ ቀኝ እጅና አንድ የኮሎኔል ባለማዕረግተኛን ጨምሮ አንድ የሻለቃ ባለማዕረግተኛ በፋኖ መገደላቸውን ተረጋግጧል። ወዲህ ፋኖ በርካታ የጎጃም ቀጠናዎችን ሲቆጣጠር በጎጃም የመከላከያ ጦር እንደ ቅጠል እየረገፈ ነው። ዝርዝር አለን። እንዲሁም ከፍተኛ የፋኖ ኃይል አመራር ከጦር ግንባር ሆኖ ዝርዝር ተጨማሪ መረጃ በስልክ ያጋራራል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁኑ ነው። በቀጥታ ከጦር ግንባር ወደ ተገኙ አበይትና ሰበር መረጃዎች አልፋለሁ። በቅድሚያም የፋኖ ኃይሎች በወለጋ ኦሮሚያ ምድር እያደረጉት ያለውን ውጊያ እንመለከታለን። በጉቱ ጊዲ ወረዳና ሱቦ ሱሬ ወረዳ የአንሻ ሰይድ ክፍለ ጦሮች የተናበበ መብረቃዊ ጥቃት በመፈጸም ድል መቀዳጀታቸውን አስታወቁ።
በትላንትናው ዕለት በአፋብን ወለጋ ቢዛሞ አንሻ ሰይድ እዝ የሚንቀሳቀሱት ጌጤ ግርማ መብረቁ ክፍለ ጦር፣ አበጀ ጥበቡ ነበልባል ክፍለ ጦር፣ አንገር ጉትን ክፍለ ጦርና ታፈር አለሙ ሳተናው ክፍለ ጦር የአንሻ ሰይድ እዝ ምክትል ጦር አዛዥና የየክፍለ ጦሮቹ አዛዦች በጋራ በመናበብ ደማቅ ወታደራዊ ገድልና የድል ታሪክ በመጻፍ ዛሬም በደመቀ ሁኔታ ታላቅ ድል መቀዳጀታቸውን ነው ያስታወቁት። ላለፉት በርካታ ወራቶች በምስራቅ ወለጋ ዞን ጎቶ ጊዲ ወረዳ ሎጋ ቀበሌና በምስራቅ ወለጋ ዞን ስቡ ስሬ ወረዳ መርካቶ ቀበሌ ላይ ለበርካታ ወራቶች ካምፕ በማድረግ የአማራውን ማህበረሰብ በግፍ ሲጨፈጭፍ፣ ሲገድል፣ ሀብት ንብረቱን ሲዘርፍ እንዲሁም የሃይማኖት አባትን ጨምሮ በአሰቃቂ ሁኔታ በመግደል የአማራ የጥላቸውን ጥግ በአደባባይ ሲያራምድ የቆየው የአገዛዙ ኃይል በተጨማሪም ወደ ሁለቱም ከተማዎች ማለትም በመርካቶ ከተማና በልጎ ከተማ ለገበያ ከገጠር የሚገቡ አማራዎች ላይ የሚገዙትን ነገር ሸምተው ሲመለሱ ኬላ ላይ በመጠበቅ ሀብት ንብረታቸውን በመቀማትና ፈሳሽ ነገሮችን ከዘይት ጋር ጨምሮ በማፍሰስ የተለያዩ የግፍ ድርጊቶችን ሲፈጽም ቆይቷል። ታዲያ ከዚህ ጋር በተያያዘ የፋኖ ኃይሎች አገዛዙን ኃይል በመከታተል ትላንት ከንጋቱ 11 ሰዓት በምስራቅ ወለጋ ዞን ጎቶ ጊዲ ወረዳና ስቡ ስሬ ወረዳ ከኡኬ ኤርፖርት አየር ማረፊያ በ4 እና በ5 ኪሎ ሜትር ውስጥ የሚገኙት መርካቶ ከተማና ልጎ ከተማ ላይ ለወራቶች መሽጎ የነበረን የብልጽግናን ጥምር ጦር በእነዚህ ከተሞች ላይ ሰርገው በመግባትና ምሽጎችን በመሰባበር አራቱም የፋኖ ክፍለ ጦሮች የተናበበ የከተማ ሽምቅ ውጊያ በማድረግ ሁለቱንም ከተሞች በመቆጣጠር በብልጽግና ላይ አንጸባራቃዊ ድልን ተቀዳጅተዋል። በመጨረሻ ውጊያው ከትላንት ከጧቱ 11 ሰዓት ጀምሮ እስከ ቀኑ 5 ሰዓት ለ6 ሰዓታት የተደረገ ሲሆን በየጊዜው ወለጋ ምድር ላይ ታሪክን በእጃቸው መጻፍ የለመዱት የአንሻ ሰይድ አናብስቶቹ በድል ማጠናቀቃቸውንም በመግለጫቸው አሳውቀዋል። የብልጽግና ጥምር ጦሩም ሙትና ቁስለኛውን በማዝረክረክ ወደ ኡኬ ከተማ በመፈርጠጥ የፈሪ ዱላውን በመድፍ በዙ 23 እና ሞርተር አማራዎች የሚኖሩባቸውን ከተማዎች ከሩቅ በመሆን እየደበደበም ይገኛል። በዚህ ከባድ ጦርነት የፋኖ ኃይሎች በምርኮ ያገኟቸው ቁሳቁሶችም 15 የእግረኛ ጥምር ጦሩ አባላት ማለትም የኦሮሚያ ሚሊሻ፣ የኦሮሚያ ልዩ ኃይልና የመከላከያ ጦር 15 ወታደሮች ሲማረኩ 28 ክላሽንኮቭ ጥቁር ክላሽ ማለት ነው በፋኖ እጅ ገብቷል። 19 ኤፍ1 ቦምቦች፣ 24 ካዝናና 26 የድረት የወገብ ትጥቆች፣ 730 የብሬን የክላሽ ተተኳሽ፣ የተለያዩ ወታደራዊ ሻንጣዎች የተማረኩ መሆኑን የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ ባወጣው መግለጫም አስታውቋል። በቀጥታ ወደ ወሎ ቤተ አማራ ግንባር እንሻገራለን። ሁለት አዛዦችን ጨምሮ ከ70 በላይ የአገዛዙ ወታደሮች ያለቁበትና 51 ክላሽንኮቭ መሳሪያ የተማረከበት ከባድ ውጊያ ተደረገ። በአፋብን ወሎ ቤተ አማራ ቀጠና ሚኒሊክ እዝ 104ኛ ኮር ስር የ23ኛ ክፍለ ጦር አርበኞች ከትላንት ጀምሮ ባደረጉት ከባድ ተጋድሎ ከወታደራዊ አዛዦች ጨምሮ የብልጽግናን ጦር ቆርጦ በመደምሰስና ለሁሉና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቃዊ ድል መቀናጀታቸውን አስታወቁ። በአምባሰል ወረዳ መነሻውን ከውጫሌ ከተማ አድርጎ እዛው ውጫሌ ከተማ በተጠመደ ከባድ መሳሪያ ሽፋን በመታገዝ በሚሊሻ መሪነት በአበት በኩል አቆራርጦ ወደ ሚለዋ አካባቢ ተንቀሳቅሶ የነበረው የብልጽግና ጦር ነው በፋኖ ቀለበት ውስጥ ገብቶ ዳሽቆ የቀረውም ተብሏል። የብልጽግና ጦር በትላንትናው ዕለት መነሻውን ውጫሌ በማድረግ በዛው ውጫሌ ከተማ ተጠምዶ ወደ ሚለዋና አካባቢው በሚወረወር ከባድ መሳሪያ ሽፋን በመታገዝ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በሚሊሻ መንገድ መሪነት በአበት ተራራ በኩል ወደ ሚለዋ አካባቢ ተንቀሳቅሶ ነበር። የብልጽግና ኃይል ወደ አካባቢው በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድመው ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍጠው የነበሩት የ23ኛ ክፍለ ጦር የፋኖ አባላት የብልጽግና ኃይል ወደ ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃት ዶፍ አውርደውበታል። የአገዛዙ ወታደራዊ ኃይል ወደፊት እንዳይገፋም ሆነ ወደ ኋላ እንዳይመለስ መውጫ ማምለጫ በሮች በሙሉ ተቆልፈውበት
ከትላንት ጀምሮ እስከ ዛሬ ድረስ በተወሰደበት ከባድ እርምጃም ዳሽቋል ሲሉ የአይን እማኞች ገልጸዋል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎ ከ70 በላይ የአገዛዙ ወታደሮች ሲደመሰሱ ቀሪው ኃይል ዛሬ ከሰዓት በኋላ መተንፈሻ በር አግኝቶ በርካቶች ቁስለኞችን በወሳንሳ ተሸክመው መሸኘታቸው ነው የተገለጸው። በተጋድሎ እርምጃ ከተወሰደባቸው የብልጽግና ኃይሎች መካከል የ50 አለቃነት ማዕረግ ያለው አንድ የሻምበል አዛዥና የ10 አለቃነት ማዕረግ ያለው የመቶ መሪ እንደሚገኙበትም ነው ለማረጋገጥ የቻልነው። የፋኖ ልዩ ቆረጣ ማጥቃት ብቃት የታየበት በዚህ ተጋድሎ 3 ብሬን መትረየስን ጨምሮ 51 ክላሽንኮቭ መሳሪያ እስካሁን በውል ተቆጥሮ ያላለቀ የብሬንና የክላሽ ተተኳሽ እንዲሁም በርካታ የድረትና የወገብ ትጥቅ ከብልጽግና ኃይል ተማርኳል ለምን የተባለው። በተጨማሪም 11 ወታደሮች እጅ ከፍንጅ ተማርከው የዓለም አቀፍ የምርኮኛ አያያዝ ሕግ ገደብን እንዲሁም አማራዊ ሴትን ባህልን ባከበረ መልኩ የፋኖ ኃይሎች እንክብካቤ እያደረጉላቸው መሆኑን አረጋግጠናል። በቀጥታ ወደ ጎጃም ሰበር መረጃዎች አልፋለሁ። ከቋሪት ጠጠረ ማርያም ተነስቶ ዋሻራን ይዛለው በሚል የተንቀሳቀሰው የብልጽግና ጦር በአፋብኃኝ ቴዎድሮስ እዝ 102ኛ ኮር ስር በሚገኙት በ33ኛ ክፍለ ጦር አርበኞች ተመቶ ክፉኛ መሽመድመዱ ታወቀ። በትላንትናው ዕለት ምሽት ገረገራ ላይ ከባድ የሆነ የሰብአዊና ቁሳዊ ኪሳራን ያስተናገደው የብልጽግና ጦር በዛሬው ዕለት ከቋሪት በርካታ ኃይል ይዞ ወደ ዋሻራ ቢገባም የገረመው ወንዳወክና የዮሐንስ አለማየሁ ልጆች ሲረፈረፉት ውለዋል ሲሉ እማኞች ገልጸዋል። በፋኖ የጦር ንድፍና የውጊያ ስሌት ቁጥጥር ስር ውሎ ከባድ እርምጃ የተወሰደበት የብልጽግና ጦር ሞትና ቁስለኛውን እያዝረከረከ ፈርጥጧል ሲሉ የእዙ ህዝብ ግንኙነት መምሪያም ለሚዲያችን ገልጸዋል። የፋኖ ኃይሎች ጎጃም ደጋዳሞት ከገባው የአገዛዙ 4 ጄኔራሎችና 7 ኮሎኔሎች መካከል በዛሬው ዕለት ጠዋት አንድ ኮሎኔል በአፋብኃኝ ቴዎድሮስ እዝ አናብስቶች እስከ ወዲያኛው መሸኘቱንም አረጋግጠናል። የኮሎኔሉ ማንነት እስካሁን እየተጣራ ነው። ሙሉ መረጃው ሲገኝ ይዘንም እንቀርብ ይሆናል። በሌላ በኩልም ሌላ መስመራዊ መኮንን በምስሉ ላይ የምትመለከቱት ግለሰብ ተሸኝቷል። በምስሉ ላይ የምትመለከቱት የሻለቃ አመራር ሰማኸኝ ጥላሁን ተብሎ የሚጠራ ሲሆን አንድ ሬጂመንትን አሰልፎ ወደ ደጋዳሞት እየከነፈ ቢገባም በትላንትናው ዕለት አልሞ መገንጠያ ላይ በተደረገ ከባድ ትንቅንቅ በፋኖ ኃይሎች ክንድ ወደ ሌላኛው ዓለም ተሸኝቷል ነው የተባለው። የፋኖ ኃይሎች በደጋዳሞት ከባድ ውጊያ እያደረጉ ሲሆን ያገዛዙን ጦር አይቀጡ ቅጣት እየቀጡት ነው። እዚሁ ጎጃም ላይ እንቆያለን። በአንጀኔ ገሊላ፣ ዋሻራና ገረገራ ቀጠናዎች አገዛዙ ጦር ከባድ ኪሳራ አስተናግዶ ማፈግፈጉና እነዚህ አካባቢዎችም በፋኖ ቁጥጥር ስር መዋላቸው ተገለጸ። በአፋብኃኝ ቴዎድሮስ እዝ ስር የሚንቀሳቀሱት ክፍለ ጦሮች በተለያዩ ወታደራዊ ቀጠናዎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ የአንጀኔና የገሊላ ከተማዎችን ጨምሮ በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን ገልጸዋል። የእዙ ህዝብ ግንኙነት መምሪያ ይፋ ባደረጋቸው ወታደራዊ መረጃዎች መሰረት በኢንጂነር ክብር ተመስገን ሻለቃ በ102ኛ ኮር 33ኛ ክፍለ ጦርና በሌሎች አርበኞች የተቀናጀ ተጋድሎ ያገዛዙን ጦር ከአንድ ሻለቃ በላይ ሰራዊት ደምስሰው ወደ ኋላ እንዲያፈገፍግም አድርገውታል። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክብር ተመስገን ሻለቃ ከሐምሌ 9 ቀን 2018 ዓ.ም ጀምሮ በ3 አቅጣጫ ሜካናይዝድ ኃይል በማሰለፍ ተንቀሳቅሶ የነበረውን የአገዛዙን ጦር ለ5 ቀናት ያክል በተካሄደ ከባድ ትንቅንቅ መደምሰሱንም ገልጿል። የብልጽግና ኃይል በአንጀኔ ገሊላና ከቢብኝ በኩል አልማ ሽፋን በመስጠት የፋኖ ኃይሎችን ቀይ ይዛለው ብሎ ቢንቀሳቀስም በአንጀኔ ገናላ ጊዮርጊስ ዳባና ዋዳን በተባሉ ቦታዎች በተደረገ አውደ ውጊያ ከአንድ ሻለቃ በላይ የአገዛዙ ኃይል ተደምስሶ ቀጠናው ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። በዚህ ውጊያ የአገዛዙ አዋጊ መኮንኖች የተደመሰሱ ሲሆን ወደ መግዲያ ዞን ገብቶ ከባድ ሰብአዊ ኪሳራ የደረሰበት የአገዛዙ ጦር
ከፍኖተ ሰላምና ከደብረ ብርሃን ደንበጫ የተጫነ ተጨማሪ ኃይል ዙ 23 ከባድ መሳሪያዎችን በመጠቀም የተረፉ አባላቱን ይዞ ለመውጣትም ተገዷል። በሌላ በኩል ደግሞ የደንበጫ ማህበረሰብ በጥሩምባ በመውጣት ያገዛዙን ጦር ፊት ለፊት በመጋፈጥ ከፍተኛ ህዝባዊ ጀብዱ መፈጸሙም ተገልጿል። በሌላ ወታደራዊ ቀጠና ከቋሪት ጠጠር ማርያም ተነስቶ ዋሻራን ለመያዝ የተንቀሳቀሰው የአገዛዙ ጦር በ102ኛ ኮር 33ኛ ክፍለ ጦር ተቀጥቷል። ትናንት ምሽት በገረገራ ከፍተኛ ኪሳራን አስተናግዶ የነበረው ሰራዊት ከቋሪት ተጨማሪ ኃይል አክተልትሎ ወደ ዋሻራ ቢገባም በወንዳወቅ በዮሐንስ አለማየሁ አርበኞች በተሰነዘረበት የእጅ በእጅ ውጊያ አቅሙን አጥቶ ወደ ኋላ በማፈግፈግ ላይም ይገኛል። በተጨማሪም የ102ኛ ኮር 33ኛ ክፍለ ጦር በፈጸመው ድንገተኛ ማጥቃት ጎንጂ ቆለላ ገረገራን በፋኖ ቁጥጥር ስር እንድትውልም አድርጓታል። በዚህ ሳቢያ በጎንጂ ቆለላ ከተማ የተጠራቀመው የአገዛዙ ሰራዊት እርስ በራሱ ሲታኮስ ማደሩም የተገለጸ ሲሆን በተለይም የተጠረነፈው ሚሊሻ ወደ ሰሜን ግባ መባሉን ተቃውሞ አልሄደም በማለቱ በፈነዳው የእርስ በርስ ውጊያ ከ3 በላይ የአገዛዙ አባላት በእርስ በርስ ውጊያ መገደላቸውም ታውቋል። በሁሉም አቅጣጫ ሞጫጣውና በፋኖ የመልሶ ማጥቃት የተቀጠቀጠው የአገዛዙ ጦር የደረሰበትን ከባድ ወታደራዊ ኪሳራ ለመበቀል በንጹሃን አርሶ አደሮች ላይም ያነጣጠረ ጥቃትን ፈጽሟል። ሰራዊቱ በመድፍ ዙ 23 እና 107 ሮኬት በመጠቀም ከህፃናት እስከ አዛውንቶች ያሉ ሰላማዊ ሰዎችን ከእርሻ ቦታቸውና ከቤታቸው በማውጣት የከባድ መሳሪያ ድብደባን ጭፍጨፋን ማካሄዱም ተገልጿል። ይህ በእንዲህ እንዳለ በናዝሬት በተካሄደ የብልጽግና አገዛዝ የግምገማ መድረክ ላይ ወደ ሰሜን ጦርነት ስንሄድ ሙሉ ሚሊሻና አድማ ብትን ወደ ፋኖ ስለሚቀላቀል መሳሪያቸውን ተቀብለን በምክንያት መደምሰስ አለብን የሚል ውሳኔ መተላለፉን የቴዎድሮስ እዝ ከውስጥ ባገኘሁት መረጃ አረጋግጫለሁ ብሏል። በመሆኑም አድማ ብትን ሚሊሻው በአገዛዙ ሴራ ከመበላቱ በፊት አስቀድሞ ወደ ህዝቡና ወደ ህልውናው ትግሉ እንዲቀላቀል እዙ ጥሪውንም አስተላልፏል። መረጃው የቴዎድሮስ እዝ ነው። በመጨረሻም ከጎጃም ምድር የተሰሙ የጦር ግንባር መረጃዎችን እዛው ከጦር ግንባር የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ምክትል የህዝብ ግንኙነት ኃላፊ አርበኛ እስቲበል አለሙ ከኤምኤስ ጋር ቆይታ አድርጓል። ምን እየተካሄደ ነው የሚለውን ከግንባር ሰምተን እንመለስ። አመሰግናለሁ ወንድማገኝ። በተለይ አሁን ያልከው 3 ጀነራሎች እና 7 ኮሎኔሎችን ይዞ የተንቀሳቀሰው ደጋዳሞት ላይ ብቻ ነው። እንግዲህ ወደ ደጋዳሞት ነው እነዚህን ኃይሎች ይዞ የተንቀሳቀሰው። ይህ ጠላት ከሰኔ 10 እስከ ሐምሌ 10 የሚል እቅድ ይዞ ተንቀሳቅሶ ነበር። በባለፈው ይህንን እቅድ ደጋዳሞት ላይ ኮሎኔል በመማረክ ኮሎኔል በመደምሰስ ሻለቃዎች በመማረክ እቅዱን አዛምቶ ቆይተናል። ነገር ግን እንደገና እቅድ በማቀድ ተመልሶ በተለይ ኢትዮጵያ ሰንሰራተ ማተር የሚያስፈልጉና የባሉ ቢዝናቸው በሚያስባቸው አካባቢዎች ላይ መጠነ ሰፊ የሆነ በረራ እያደረገ ይገኛል። እንግዲህ እነዚህ 3 ጀነራሎች 7 ኮሎኔሎችን ይዞ የተንቀሳቀሰው ሻለቃ ዝናቡ በሚመራው የጋዳሞት ቀጠና አካባቢ ነው። በተለይ እሱ መቀመጫ በአካባቢ ነው ተብሎ ስለሚታሰብ ከዚህ በፊት በ1 ጀነራል እና በ2 ኮሎኔሎች በ2 ክፍለ ጦሮች እየተመራ ውጊያ ነበር። ያ ውጊያ ሙሉ በሙሉ 76ኛ ክፍለ ጦርና 59ኛ ክፍለ ጦር የሚባል የጠላትን መከላከያ ስለተደመሰሱ እንግዲህ በ1 ጀነራል መምራት ያንን ቀጠና መቆጣጠር አይቻልም በማለት 3 ጀነራሎች 7 ኮሎኔሎችን ይዞ ወደ ደጋዳሞት አቅንቶ ነበር። ነገር ግን ይህንን ተከትሎ በሌሎች ቀጠናዎችም በተለይ በማቻከል ወረዳ ወደ ደጋሰኝን ደብረቀለሙ ወደሚባል ቀጠና፣ ቢውኝ ወረዳ ደግሞ ወደ ጮቄ ወደ አልማ ወደሚባል ቀጠና፣ ከስናን ረቡ ገበያ ደግሞ ወደ አሁንም ወደ ጮቄው ቀጠና እንዲሁም ከደብረ ማርቆስ አካባቢ ደግሞ ወደ ደብረ ዘይትና ወደ ቦቅላ ከቦቅላም ወደ ላይ ወደ ጮቄው ቀጠና እየተንቀሳቀሰ ይገኛል። ጠላት በርካታ መድፍ ነው ያስቀመጠው። በውር ድምር ነው እየተኮሰ ያለው። እኛ ደግሞ እንደሚታወቀው ወንድማገኝ የጎሪላ ፋይተርስ ወይም ደግሞ ምንድነው የሽምቅ ተዋጊዎች ነን። እኛ ጀነራል የሆነ ወይም መደበኛ ውጊያዎችን አልጀመርንም። ቀጠናዎችን እንይዛቸዋለን፣ አስፈላጊ በሆነ ጊዜ እንለቃቸዋለን። በዛ መልኩ ነው እየተንቀሳቀስን ያለ ነው። ነገር ግን 7 ኮሎኔልም ይሁን 3 ጀነራልን አሰልፈው ቢመጣ ጀግናው የደጋዳሞት ህዝብ ጀግናው የሻለቃ ዝናቡ ጠላትን እያርበደበደ በነጋቴው በርካታ የቡድን መሳሪያዎችን ማርኮ በት ሁኔታ ነው ያለው። ይዘዋለሁ ያለውን ቀጠና በማፈግፈግና ስልታዊ የሆነ ቀጠና ፈልገው ወረዳ በማስገባት ወደ መግቢያ ዞን ወደሚባለው በማስገባት በርካታ ውጊያዎች
ዝግጅቶች እያደረግን ነው የሚገኘው። ይገርምህ ከደንበጫ ወረዳ በ3 አቅጣጫ ነበር እንግዲህ የተንቀሳቀሰው ጠላትን እስካሁን ድረስ የሚፈልገውን ቦታ እንዳይይዝ በማድረግ እየቀጠቀጥነው ነው የምንገኘው። እንግዲህ ጠላት ከዚህ በፊቱ የተለየ የሚያደርገው በተለይ ደንበጫ ላይ ዙ23ን ጠጠር የሚባለው ሰቀለ ማርያም አካባቢ ላይ መድፍ በማስቀመጥ ደጋዳሞት ላይ መድፍ በማስቀመጥ እንዲሁም ደግሞ ረቡዕ ገበያ ላይ በተለይ ደግሞ የጠቅ የሚባል አካባቢ ጀነራል መድፎችን በማስቀመጥ ቁይ ላይ ጀነራል መድፍ በማስቀመጥ ደብረ ማርቆስ ላይ ጀነራል መድፍ በማስቀመጥ ሞጣ ላይ ጀነራል መድፍ በማስቀመጥ ወደ ተለያዩ ቀጠናዎች በተለይ ጮቄውን እየደበደበ ነው የሚገኘው፣ እየደበደበ ይገኛል። በዚህም ምክንያት በርካታ ንጹሃን ተጨፍጭፈዋል። በእውር ድንብር ነው እንግዲህ እየተኮሰ ያለው። እንግዲህ ቅድም አንተ ያነሳውም አንዱ ህፃን የ3 ዓመት ታዳጊ ህፃን ነው። ዙ23 በተተኮሰ መሳሪያ ነው ቤት እንደተቀመጠ የህፃን ልጅ የተመታው። ይሄ የተመታበት ቦታም እንግዲህ ቅድም አንተም ስትገልጸው ነበር ማሻክል ወረዳ ላይ ነው። አዲስ ቅዳም የምትባል ቀጠና አለች። እዛ አካባቢ ላይ ነው እንግዲህ በተቀመጠበት በእውር ድንብር ህዝብ አለ፣ ንጹሃን አሉ፣ ቤተክርስቲያን ነው፣ መስጊድ ነው፣ ምንድን ነው የሚባል ነገር የለም። ዝም ብሎ መጨፍጨፍ ነው። በዚህ ምክንያት በርካታ የሆኑ ህፃናትን አጠናል። በተለይ ከቆይ ሆኖ የተኮሰው መድፍ ደብር የምትባል ደብረ ኢየሱስ የምትባል ቀጠና ላይ ሙሉ በሙሉ በሚባል ደረጃ ቤት ላይ ንጹሃን ቤት ላይ በማረፍ አንድ መነኩሴ፣ አንድ የ19 ዓመት ታዳጊ ሃይስኩል ተማሪ፣ አንድ ደግሞ ህፃን ልጅ፣ 2 ህፃን ልጆች ገና የ7 የ8 ዓመት ህፃን ልጆች ሙሉ በሙሉ አልቀዋል ቤታቸው ላይ እንዳሉ። በዚህ መልኩ ነው የጎጃም ህዝብ እያለቀ ያለው። ከብቶች ሁሉ፣ እንስሳት ሁሉ፣ አራዊት ሁሉ እየተደበደቡ ነው ያለው። በእውር ድንብር ጫካ ባየ ቁጥር ፋኖ ይኖርበታል ብሎ በማሰብ እየደበደበ ነው ያለው። ምንም መረጃና ማስረጃ ሳይዝ ፋኖ ገና ለገና ጫካ አለ፣ ፋኖ አለ፣ ከተማለ ፋኖ አለ በሚል ስበብ ያለምንም ጥናት ያለምንም ነገር ንጹሃንን እየጨፈጨፈ ያለበት ሁኔታ ነው ያለው። ነገር ግን ጀግኖች በተለይ የበላይ ዘለቀ ሻለቃ ማሻከል ላይ የደጋዳሞት ላይ የደጋዳሞት ሻለቃ ኢንጂነር ከበር ተመስገን ሻለቃ በሁለት አቅጣጫ በገሊላ በኩል እና በአንጀኔ በኩል የመጣውን ጠላት እየተፋለሙ ይገኛሉ። በተለይ ደግሞ አሁንም የቢውኝ መዝገበ ዋልልጮ ብርጌድ የነበረው አሁን ሻለቃ ማለት ነው እየተዋደቁ ይገኛሉ። በርካታ የ64ኛ ክፍለ ጦር አባላትን ጭምር በመገኘት እየተዋደቁ ያለበት ሁኔታ አለ። በተለይ ደግሞ ቋሪት ላይም ደግሞ የቋሪት የገረመው እንዳውቅ ሻለቃ በዛ በኩልም እየተዋደቁ ያለበት ሁኔታ አለ። ይህንን በማድረግ ዋሸራን ማስለቀቅ ተችሏል። ዋሸራ እንግዲህ እዛ አካባቢ ላይ ተንቀሳቅሰው ነበረ ወደ ደጋዳሞት ለመንቀሳቀስ ሲፈልግ የዋሸራና ቀጠናውን እንዘግድምን ቀጠና ለመያዝ ሞክሮ ነበር። ነገር ግን የዮሐንስ አለማየሁ ሻለቃ እና የቋሪት የገረመው እንዳውቅ ሻለቃ በጋራ በመናበብ 333ኛ ክፍለ ጦር እየተዋደቁ ይገኛሉ ማለት ነው። በዚህም የጠላትን እቅድ በማክሸፍ ትልቅ ጀብድ እየፈጸምን ነው የምንገኘው። በዛሬው ዕለትም ደግሞ በተለይ በኮርክ ቀጠና የጁቤ አካባቢ ላይ የሚገኝ በምስራቅ ጎጃም ዞን የጁቤ ከደብረ ማርቆስ በስተ ደቡብ በኩል አካባቢ የምትገኝ የጁቤ ከተማ አለች። እሷ ላይም ኮርክ ከተማ ላይ በመግባት በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረክ የቻልንበት ሙሉ በሙሉ በሚባል ደረጃ ፋኖችን በሁሉም አቅጣጫ አክቲቭ ሆኖ ንቁ ሆኖ ጠላትን ለመደምሰስ ዝግጁ ሆኖ የሚገኝበት ሁኔታ ነው ያለው። ወንድማገ ጀነራል መሐመድ በመንግስት መገናኛ ብዙሃን ወጥቶ በምስራቅ ጎጃም የተወሰኑ ቦታዎች ላይ ጽንፈኛውን የማጽዳት ስራ በስኬት ተከናውኗል ብለው በድል እየፎከሩ የሚሰማበት ሁኔታ አለ። እንደው ለዚህ ምን ምላሽ አለ? ወንድማገ እንግዲህ የጠላት ፕሮፓጋንዳ ነው። ይህ ፕሮፓጋንዳ እንግዲህ ከተደመሰሰ ምን ያክል ኃይል ተደመሰሰ የሚለውን መነጋገር አለብን። ማን የተደመሰሰው፣ የት ላይ የተደመሰሰው፣ ምን ያክል መሳሪያ ማረኩ ነው ዋናው ቁም ነገሩ እሱ ላይ ነው። እንግዲህ ፋኖ አንድ ቦታ ላይ በዚህ ሰዓት ላይ የሽምቅ ተዋጊ ነው ብያለሁ። ቦታው ሊለቅ ሊይዝ ይችላል። ለምሳሌ በዚህ ሰዓት ላይ ልንገርህ፣ ምስራቅ ጎጃም ደብረ ማርቆስ አፍንጫ ስር ደብረ ዘይትን ለቆ ሲወጣ በተመሳሳይ ንጉሥ ተክለ ሃይማኖት ሻለቃ ደብረ ዘይትን ሄዳ ተቆራጥራለች አሁን በዚህ ሰዓት ማለት ነው። ስለዚህ እሱ ወደ ፈለገው አቅጣጫ ሲሄድ እኛ ደግሞ ወደ አጠቃላይ ወደ ቤዙ ወደ ደብረ ማርቆስ እየተንቀሳቀሰ ወደ ደጋዳሞ ሲንቀሳቀስ ወደ ፍኖተ ሰላም እየተንቀሳቀስ ጠላትን እያዛብን ያለበት ሁኔታ ነው ያለው። እሱ ግን ለምሳሌ ደጋዳሞት ላይ ሆነን ከነበረ ከደብረ ጋዳሞት ተነስተን ወደ ፍኖተ ሰላም ስንንቀሳቀስ ደምስሻቸዋለሁ እያለ በዚህ አይነት ስሌት ነው እያወራ ያለው። አንድም የደመሰሰው ኃይል የለም። የታለ መሳሪያው? እንግዲህ ፋኖ እንደምታውቀው ነው ዲሽቃዎችን ደርድሮ ስታይ ነበር፣ ሞርተሮችን ደርድሮ ስታይ ነበር፣ ብሬኖችን ደርድሮ ስታይ ነበር። ታዲያ እንዲያ ከሆነ የታለ የተማረከው ዲሽቃ? የታለ የተማረከው መሳሪያ? የታለ? ማንን እንደመሰሰ ከሚታወቁት ሰዎች ውስጥ ማንን የትኛው ሻለቃ መሪ ተደመሰሰ? ከፋኖ አንድም የተደመሰሰ ኃይል የለም። ስልታዊ የሆኑ ውጊያዎችን እያደረግን ያለ ነው። እኛ ፋኖች ነን። ፋኖ ደግሞ መደበኛ ውጊያ ገና አልከፈተም። በዚህ ዝግጅት ላይ እንዳለን በተደጋጋሚ ነገር ያለው። ስለዚህ ይህንን እቅድ ለማክሸፍ እና የሰሜኑን ጦርነት ለማድረግ ደምስሻለሁ ብሎ ለመንቀሳቀስ ስለሆነ እየተንቀሳቀሰ ያለው። ይህንን ደግሞ አስበንና አቅደን እኛም ቦታዎችን እየመረጠ ወደ መግደያ ቦታ እያመጣን ከዚህ በፊት ይዘናቸው የነበሩ ቦታዎችን ለቀንም ቢሆን አስፈላጊ ከሆነ
ወደ መግደያ ቦታ እየሳብን ያለበት ሁኔታ ነው ያለው። በቅርብ በርካታ መሳሪያዎችን እንማርካለን። መግደያ ቦታዎቻችን ላይ ሰተት ብሎ እየገባ ነው ያለው። እንግዲህ እዚህ ላይ ደግሞ የፋኖ ርብርብ በወታደራዊ መሪዎቻችን በኩል የተጠና ታክቲካል የሆነ ደንብ የተጠና አካሄድ እየተሄደበት ያለበት ሁኔታ ነው ያለ። ይሄ ግን ተራ ፕሮፓጋንዳ ነው። ስንት መሳሪያ ይዟል ፋኖ ሲደመሰስ? ምን መሳሪያ ተይዞ ነው የተደመሰሰው? ማንን የደመሰሰው? እስኪ አስከሬን ያምጡ። ማን የሚባል መታወቂያ እስኪ ያምጡ። አንድም ሰው አልተደመሰሰም። ተራ ህዝብን ለማወናበድ እና በእኛ ቁጥጥር ስር ውስጥ ነው ቀጠናው ለማለት የሚደረግ ተራ ፕሮፓጋንዳ እንጂ ፋኖ በሁሉም ቀጠና ውስጥ ያለ ነው። እንግዲህ እነሱ ወደ ጮጮው ሲያሰበስቡ እኛ ደግሞ ቆላውን ይዘናል። ቀጣይ ደግሞ ከተሞችን እንይዛለን ማለት ነው። በዚህ ልክ ነው እየተንቀሳቀስን ያለ እንጂ መሐመድ ተሰማ የሚሆን ሌሎቹ ወደ 11 የሚጠቁ ጀነራሎች ያቀዱት እቅድ ነው። ጦርነቱ አሁን እንደቀጠለ ነው። አዎ ጦርነቱ እንደቀጠለ ነው። እየተዋጋ ነው። በሁሉም አቅጣጫ እየተዋጋ ነው። አሁን በዚህ ሰዓት ላይ ድጎ አካባቢ፣ ጮጮው አካባቢ ላይ አልማ የሚባል አካባቢ እየተዋጋን ነው። ገዳሙት እየተዋጋን ነው። የደንበጫ ኢንጂነር ክብር ተመስገን ብርጌድ እየተዋጋ ነው። ስናን ረቡ ገበያ፣ ስናን አባጅሜ ዛሬ ላይ በጣም ትንቅንቅ ሲያደርግ ነው የዋለው። እሱም እየተዋጋ ነው። ንጉሥ ተክለ ሃይማኖት ብርጌድ ሻለቃ እየተዋጋ ነው። በተመሳሳይ አባይ ሻለቃ የቡራ አካባቢ ያለች ሻለቃ ናት። እሷም እየተዋጋች ነው። ብዙ ውጊያው እንደቀጠለ ነው። ይቀጥላል። አሁን ጠላትን ሙሉ በሙሉ ደምስሰን እስከምናስወጣና መግደያ ዞን አስገብተን እስከምንደመስሰው ድረስ ውጊያችን ይቀጥላል። ወንድም አገኝ መልካም። መጨረሻ ጥያቄ ላድርገው። እንግዲህ አሁን እኛ የተነጋገርን በአዲስ አበባ ቀልጧል። የምክክር ኮሚሽን በጠራው መድረክ 4000 ብልጽግና ካድሬዎች ተሰብስበው ኢትዮጵያ እየመከረች ነው እያሉ ነው። አንተ እንደምትነግረኝ ደግሞ በአማራ ክልል ከባድ ውጊያ በመካናይዝድ የታጀበ ውጊያ እየተካሄደ በከባድ መሳሪያ ንጹሃን ዜጎች መነኩሴ ሳይቀር 3 ዓመት ህጻን ልጅ በዙ በመድፍ ጥይት ተመተው ህይወታቸው እንዳለፈ እየሰማን ነው። እንደው ይሄንን ምጸት እንዴት እንደ አንድ የፋኖ አመራር እንዴት ትመለከተዋለህ? ወንድም አገኝ እንግዲህ የሆነ ያለው ይሄ ነው። አዲስ አበባ ላይ የራሱን ምስለኔዎች ራሱን የሚመስሉትን ብቻ ሰብስቦ ጎጃም ላይ መድፍና ሱ ድሮንና ታንክ አሰልፎ እየጨፈጨፈ ነው ያለው። በዚህ ውስጥ ነው እንግዲህ ኢትዮጵያ እየመከረች ነው የሚል ቴዝና ስላቅ የሚያሳይ። አንደኛ ነገር እነዚህ ሰዎች የተሰበሰቡት እነማን ናቸው? ከአንድ ፓርቲ የተውጣጡ አንድ አይነት አስተሳሰብ ያላቸው አንድ አይነት ዓላማ ያላቸው አካላት ናቸው ተሰብስበው እየመከርን ነው ብለው የሚሉ አብይ አህመድ መለመላቸው የአብይ አህመድ ምስለኔዎች ምንም አይነት ተፎካካሪ ፓርቲ የሌለበት ምንም አይነት ተቃራኒ ቡድን የሌለበት ላይ ሰብስቦ ምክክር አደርጋለሁ ይላል። የምትመካከር እኮ የተለያየ ሀሳብ ሲኖር ነው እንዴ? መድፍና ታንክ ድሮንና ጭት አሰልፈ ለጎጃም ለአማራ ህዝብ እየመከርኩ ነው ማለት የጎጃም ህዝብ የአማራ ህዝብ ኢትዮጵያዊ አይደለም? ከኢትዮጵያዊነቱ ተሰርጿል። ማንን ነው ወክሎ ጎጃም የላከው? ማንን ነው ወክሎ አማራ የላከው? እኛማ እናት የሞችብን እየተሰቃየን ነው። ድሮን እየዘነበብን ነው። እኛ አማራዎች ድሮን እየዘነበብን ከማን ጋር በየትኛው ሀሳብ ነው የምንመካከል? በየትኛው ነጻነት ነው የምንመካከል? ያለ ነጻነት ምክክር አለ? ድሮን ሰደህ ጀት ሰደህ መድፍ እየተኮስ እየደደል እንዴት ነው ህዝብ የሚመክረው? እስኪ አንድ ገበሬ ጠይቅ። ምን ነው የሚልህ? ዛሬ ላይ ቤቱ ድሮን ፈርሶበት ቤቱ በጀት ተደብድቦበት ልጆቹ አልቅሰው ጥቁር ለብሰው እንዴት ነው ምክክር ማለት? የለም ምክክር ላይ አይደለንም። እኛ ውጊያ ላይ ነን። ተከፍቶብናል። የህልውና ጦርነት ላይ ያለ ነው። ህዝባችንን ለማጥፋት ኢትዮጵያዊ አይደላችሁም ተብለን እየጠፋን ያለን እኛ አማራዎች። ስለዚህ ላለመጥፋት እያደረግነው ባለው ህልውና ትግል ውስጥ እየመከርኩ ነው ማለት አማራን ከኢትዮጵያ ለማስወገድ ለመደምሰስ እየመከርኩ ነው እያለ ነው አብይ አህመድ። ጭፍራዎችን ሰብስቦ ፓርቲውን ሰብስቦ የራሱ ምስለኞችን ሰብስቦ የራሱ የሆነ ፓርቲ ተቃዋሚ ፓርቲ ራሱ በሚመር አዋቅሮ ራሱ ፎልስ ፓርቲ አዋቅሮ ከነሱ ተወካይ አምጥቻለሁ ብሎ እየመከርኩ ነው ይላል። ይሄ ቀልድ ነው። ያለምንም ማህበረሰብ ለመሸወድ እንጂ ኢትዮጵያውያንማ እየሞቱ ነው። በነገራችን ላይ ኢትዮጵያውያን እየተገደሉ ነው። መሄጃ አጥተው ሀገራችን የት ነው? አንተ የ3 ዓመት ልጅ እየገደል መነኩሴ እየገደል ሴት ልጅ እየደፈር ይች እኮ የ19 ዓመት ተማሪ ልጅ እኮ ትናንት ሞተች። ይህን እያደረገ በአንድ ጎን ግን አምባገነን መንግስት በአንድ እጁ ይዞ አንድ እጁ ክላሽ ይዞ አንድ እጁ ቦምብ ይዞ በአንድ እጁ ግን ሰላም ብሎ ወዳለነት ማስተላለፍ የተለመደ ነገር ነው። ከአብይ አህመድ ብቻ አይደለም። የትኛውም አምባገነን መንግስት ይህንን ሲያደርግ ነው የኖረው። እንደዚህ ነው የሚያደርግ። መጨረሻ ላይ ሲወድቅ ነው ዓለምን የሚመሰክረው። ስለዚህ ዓለም ከመጥፋታችን በፊት የአማራ ህዝብ ነበር ተብሎ ከመነገሩ በፊት ከጎናችን እንዲቆም መልዕክትን አስተላልፋል። ዛሬ በድሮን ስንጨፈጨፍ አለሁላችሁ ሊለን ይገባል። በዚህ ዘመን በ21ኛው ክፍለ ዘመን እንዴት እንዲኖራል? እንዴት እንገደላለን? እንዴት በፖለቲካ የራሱ ሰዎች ሰብስቦ አዳራሽ ላይ በመሰብሰብ እየመከርኩ ነው ሲል ዓለም እንዴት ዝም ብሎ ያያል? እኛ ክንዳችንን ተጠቅመን ከሰማይ ፈጣሪ አጋዥ አድርገን እየተዋጋን ያለ ነው። እናሸንፋለን። እርግጠኛ ሆኜ የምነግርህ ይህንን ቀን እናልፈዋለን። አማራ ይህን ቀን ያልፈዋል። ይህን ቀን እናልፈዋለን። እየተደራጀን ነው። አቅም አለን። መሪዎች አሉ። ህዝቡ በሙሉ ገብቶታል። እየጠፋ መሆኑን ያወቀ ህዝብ ነው። ስለዚህ ላለመጥፋት አንድ ነገር እኮ ሲታረቅ ይንፈራገጣል። የአማራ ህዝብ እየተንፈራገጠን ያለው ላለመጥፋት ወንድማ ላለመጥፋት ላለመሞት ላለመታረድ እየተንፈራገጠን ያለ ነው። አንገታችንን ሰጠን አንታረድ ያለው ይህን
የአብይን ዓለም ሊያውቅልን ይገባል። የአብይን ድራማ ሊያውቅልን ይገባል። የአብይን አስመሳይነት፣ አጭበርባሪነት፣ መሰሪነት ሊያውቅልን ይገባል ነው ልልህ የምፈልገው ወንድም። በጣም አመሰግናለሁ። እንግዲህ አዳዲስ መረጃዎች ሲኖሩ መልሰን እንገናኛለን። ለሰጠኸኝ መረጃ ማብራሪያም ፋኖ እስቲበል አለሙ የአፋብኃይል ቴዎድሮስ ህዝብነት መምሪያ ኃላፊ አመሰግናለሁ። አመሰግናለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ።